አሁን ደግሞ ማሳያችሁ ፎቶ በሜቶዲስት ቸርች ነው፣ በዩናይትድ ሜቶዲስት ቸርች። ቅድም ስማቸውን አንስቼላችኋለሁ። በአሜሪካ ሉተራን ቸርች፣ የኖርዌይ ሉተራን ቸርች፣ የስዊዲሽ ሉተራን ቸርች፣ በእነዚህ ሁሉ በአጠቃላይ ግብረ ሰዶማዊነት ኦፊሻል አድርገው አስቀምጠዋል፣ አጽድቀዋል። ይህ የምትመለከቷቸው እነዚህ ትልልቅ ሰዎች የዩናይትድ ሜቶዲስት ቸርች አባላቶች ናቸው። ሁላችሁም ገብታችሁ መመልከት ትችላላችሁ። እዚህ ላይ ለምሳሌ እኔ አሁን ጎግል ላይ እዚሁ ላይ ገብቼ ላሳያችሁ። በሉትራን ቸርች ኖርዌይ ያለው የሉትራን ቸርች ላይ ወንድ ከወንድ ሲጋቡ የሚያሳይ ፎቶ ነው እዚህ ጋር የምትመለከቱት። እና ታዲያ እሱን ማንሳት አስፈላጊ አይደለም ለምን ትይኛለሽ? ልክ እንደ የሆነ ሰው ሰራሽ ትምህርት አትበላ እንዴ። ሰው ሰራሽማ ትምህርት ነው። ያንን እኮ የማለት መብት አለኝ እኔ አምናት ፕሮቴስታንት እሺ እንደውም ኮሜንት ላይ ወዳችሁ ሰው ሰራሽ ትምህርት እያላችሁ እንደዛ ከሆነ አይ ኖ እንዴ ይውጣልሽ። ሰላም ሌላ ጊዜ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። በየትኛውም ታይም በዚህ ሀሳብ ዙሪያ በቃ አሁን የእኛን አስተምሮ ሰምተዋለች። ይህንን አስተምሮ እቀበለዋለሁ አምንበታለሁ ብላለች። በዛ ተስማምተናል። በቁጣ ቀን ቁጣን በራሱ ላይ ታከማቻለህ፣ እርሱ በእናንተ እንደ ስራው ያስረክበዋል። በጎ ስራ መጽናትን፣ ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ የዘላለም ህይወት ይሰጣቸዋል። አንተ ወንድሞቻችን እናንተን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ። ያው እናንተን መውደድ አማራጭ አይደለም፣ በነገራችን ላይ አማራጭ ሳይሆን ያው ግዴታችን ነው። በክርስቶስ ፍቅር ስለምንወዳችሁ እጅግ በጣም እንወዳችኋለን። የምናመልከው አምላክ ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። እየሰማኝ ነው አይደለ? ለአንተም ጭምር ነው። እህቴ ፕሮቴስታንት የውሹቴ የሰማሽ ነው አይደለ? ለአንቺም ጭምር ነው። እና በክርስቶስ ፍቅር እንወዳችኋለን። እናንተን መውደድ ክርስቲያን የሆነ ግዴታችን ነው። እንዲህ ስንል ግን የክህደት ትምህርቶችን እናንቆለባጵሳለን ማለት ግን አይደለም። ኦኬ፣ የክህደት ትምህርቶችን እናንቆለባጵሳለን ሽሩሩ እንላለን ማለት ግን አይደለም። እንደው ዛሬ የምናወራው ስለ ልሳን ስለሆነ እስኪ ትንሽ አንዳንድ ቪዲዮዎችን ላሳያችሁ ብዬ ነው። አንዳንድ ቪዲዮዎችን ላሳያችሁ። የመጀመሪያው ይሄ ነው። እዩት እስቲ። ምን እሺ ነው እና መጽሐፍ ቅዱስን ገልጠን ማውራት የለብንም ትላላችሁ? ሌላ አንድ ተጨማሪ ቪዲዮ ላሳያችሁ። እንትኑን ቃሉን ምናምን ታውቱና ይሄ በፕሮቴስታንቱ ቤት ያለውን ግን የልሳን ልምምድ ደግሞ ተመልከቱ በዛው። እኔ በዚህ አጋጣሚ ፕሮቴስታንት የሆናችሁቶች ወንድሞች እውነት እናንተ ግን አትታዘቡም? ማለት ይሄን ጥያቄ ለፕሮቴስታንት ወንድሞች ሊጠይቅ። አንዳንዴ ህብረት በምታደርጉባቸው ቤተ እምነቶች የተለያዩ አዳራሾች ሄዳችሁ እንደው መጽሐፍ ቅዱስ እንማራለን ከወንጌል ቃል እንካፈላለን ብላችሁ ተቀምጣችሁ አንዳንድ ሰዎች እንዲህ ያለ አይነት ልምምድ ሲያደርጉ አንዳንዴ አትታዘቡም? ምን ውስጥ ነው ያለውት ብላችሁ አታውቁም? በልባ መቼም ይሄ ልብና ህሊናን መያዝ አይቻልም እና እንደው በውስጣችሁ እንደዛ ብላችሁ አታውቁም? ምን ውስጥ ነው ያለውት? እንደ ይሄ ነገር እውነት ግን መጽሐፍ ቅዱሴ ነው? እውነት ይሄ ነገር ግን ትክክል ነው ብላችሁ አታውቁም በልባችሁ? ይሄንን ለጥያቄ ለእናንተ ልተው። ሌላ አንድ ተጨማሪ ቪዲዮ ላሳያችሁ እስቲ። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ለምሳሌ በለድ እሳን አይደለም ባብሊንግ ይባላል።
ኦኬ እዚህ ላይ ያለውን የቀሉን ፓርት ተውትና ይሄ ሁሉ ግን በፕሮቴስታንቱ ቤት ያለው ልምምድ መጽሐፍ ቅዱሳዊ ነው ወይ? ኦኬ አሁን ማውራት ያለብን በዛ ነው። እንዲህ ስንል የፕሮቴስታንት ወንድሞቻችን ላይ ለማልገጥ ለማፌዝ አይደለም። እንደው ጌታ በሚያውቀው እንዲህ አይነቱ ዓላማ የለንም። መጽሐፍ ቅዱስ ሰዎች የምንበሽቅበት ቃል አይደለም። መጽሐፍ ቅዱስ ሰዎች የምናስተምርበት፣ ሰዎች የምንመልስበት ቃል ነው። ስለዚህ በመጽሐፍ ቅዱስ ማስረጃ ብቻ ከኛ ጋር ታወራላችሁ እና ለተወሰነ ደቂቃ ስለሆነ የምንቆየው ክርስቲያኖች ወንድሞች በምን ተተባበሩናላችሁ መሰላችሁ? ፕሮቴስታንት ነን ብላችሁ ገብታችሁ አይ የገባ ነው ሰላም ልንላችሁ ነው ምናምን ባለማለት ተባበሩን። እሺ ፕሮቴስታንት የሆናችሁ እህቶች ወንድሞች ብቻ ካላችሁ ለእናንተ እድል እሰጣለሁ። መጽሐፍ ቅዱስን መሰረት አድርጋችሁ እሺ መጽሐፍ ቅዱስን መሰረት አድርጋችሁ አዎ ይሄ ትምህርታችን እንዲህ ያለ ነው መጽሐፍ ቅዱስ እንዲህ ይላል ብላችሁ አንስታችሁ በመጽሐፍ ቅዱሳዊ ማስረጃ ብቻ ከኛ ጋር ተወራላችሁ። እሺ ሌሎችም ፕሮቴስታንቶች ወንድሞች ካላችሁ አስገባለሁ። እሺ ያው ላይቭን የከፈትነው ከእናንተ ጋር ለማውራት ስለሆነ ለሁላችሁም እድል እሰጣለሁ። መግባት የምትፈልጉ ፕሮቴስታንት የሆናችሁ እህቶች ወንድሞቼ ወይ አንዳንድ ቁጥር ጻፉልኝ ወይም ደግሞ ሪኩዌስት ላኩ እና አስገባችኋለሁ። ለሁላችሁም ተራ በተራ እንዳያገባችሁ እድል እሰጣለሁ። ምን በማድረግ ተተባበሩናላችሁ? ያው ተራችሁን ጠብቃችሁ በማውራት እሺ። እሺ እንቀጥል። ጂሰስ የሚል የቲክቶክ አካውንት ይሰማል። ሰላም እንዴት ነህ? ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት አለ ወንድማችን? ማንን በል ስምህን? ስሜ አገልጋይ ጌቱ ይባላል። አገልጋይ ጌቱ። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? የወንጌል አማኞች ህብረት። የወንጌል አማኞች ህብረት እኮ አገልጋይ፣ ይቅርታ አንተ ስላልኩ አንቱ ልበል። አገልጋይ የወንጌል አማኞች ህብረት የማህበር ስም ነው እንደ ስም። ያው እኔ ደግሞ የጠየቅኩት የቤተ እምነቶትን ስም ነው። የወንጌል አማኞች ካውንስል፣ የወንጌል አማኞች ህብረት የሚባል አለ። ያው ሁላችንም እንደምናውቀው የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር ነው እንጂ ስናት ቤተ እምነት። እንዲህ የምናገረውን ነገር አንድ ጊዜ በጽሁፍ ላስደግፍላችሁ። ይኸው እዚህ ጋር የምትመለከቱት ዌብሳይታቸው ላይ ገብታችሁ ማየት ትችላላችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አባል ቤተ እምነቶች ይላል። ይሲ ቤተ እምነቶች አሁን እርሱ የጠሩልኝ ይሄ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የአባል ቤተ እምነቶቹ አንድ ላይ ክሬት ያደረጉት ማህበር ወይም ደግሞ ካውንስል እንጂ ቤተ እምነት አይደለም። እዚህ ላይ እንደምታዩት ምናልባት አገልጋይ ይታዩታል አይደል? እዚህ ላይ የተለያዩ ቤተ እምነቶች አሉ አባል ተብሎ የተጠሩ። ለምሳሌ አንደኛ ላይ የኢትዮጵያ ገነት ቤተክርስቲያን አለ። ሁለተኛ ላይ መሰረተ ክርስቶስ ቤተክርስቲያን አለ። ሶስተኛ ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አለ። የኢትዮጵያ የህይወት ብርሃን ቤተክርስቲያን አለ። የኢትዮጵያ ብርሃን ህይወት ቤተክርስቲያን አለ። ባይብል ፎሎወርሺፕ የሚባልም አለ። ስድስተኛ ላይ የኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን አለ። ሰባተኛ ላይ እያለ 64 ድረስ ይቀጥላል። ሰው እኔ ጠየቅኩት ቤተ እምነቱ ተሳስተሃል ወንድሜ። አሁን ቤሊ ሊያስገባውክ
እንድታወራ ነው ያስገባው። ካውቄን ያስገባው አንተ እንደውን ካውቄን ያስገባው ቤሊ እባክህን። አሁን እንደኔ ማንም ሰው አስቀድመኝ መጨረሻ ታስወጣኛለህ። ፈርተህ አይ በፍጹም አላስወጣህም። በቀደም ፈርተህ አስወጣኝ። እኔ ለምን ማስወጣህ? አንተ ሁልጊዜ ስትረብሽ ብቻ ነው የምታወራ። ከሆነ ግን እኔ ሀሳብህ ተቃራኒ እንደሆነ እኔን አስቀድመኝ። ከኔ ጋር በፍጹም አላስቀድምህም። ማይክን ሚት አድርገው። አሁን የማወራው ከአገልጋይ ጋር ነው። አይ የግብጽ ቤተክርስቲያን እና የኢትዮጵያ የግብጽ ስለሚል እናንተም ጋር አለ ብዬ ነው። መብት እኔ እኮ አለሁ እኮ ቤሊ፣ የልጅ ስራ ትስራ እንጂ። በነገራችን ላይ ቤሊ እዚህ ሶሻል ሚዲያ ላይ እንዲህ መናገሩን አትመልከቱ። በጣም ትልቅ ሰው ነው። እውነቴን ነው። እኔ አሁን የሆነ ሰዓት ላይ ይናገር ነበረ፣ መናገር ያቆምኩት ለዛ ነው። ትልቅ ሰው ነው፣ የልጆች አባተር ነው፣ ትዳር ያለው ሰው ነው። አሁን እንዲህ አይነትን ሰው ልክ እንደኛ ትንሽ ማውራቱ ይከብዳል። እና ቤሊ ፕሊስ በቃ አትረብሽ እሺ። እሺ ስለዚህ አሁን አገልጋይ እርሶን የጠየቅኩት ከነዚህ አባል ቤተ እምነቶች ውስጥ የእርሶ ቤተ እምነት የትኛው ነው? ያው ስንጠቀልለው የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት የሚለው አባል ቤተ እምነቶች በስሩ ያሉት የተለያዩ ቤተ እምነቶች ዝርዝር እስከ 64 ድረስ አባል ቤተ እምነቶች ያሉበት ነው። እና የእርሶ ቤተ እምነቱ ከየት ነው አገልጋይ? ኦኬ ጥሩ ወንድማችን ፈለጌ በጣም አመሰግናለሁ። ዋቃሃለሁ። አንዳንዴ ፔጅም ላይ ትመጣለህ ያለኝ እና የኔ ብዙ አላወራም። 1-2 ደቂቃ ከሰጠኝ ካላቋረጥከኝ ለማውራት ፈልጋለሁ። ፈቃደኛ ነህ? ስለምን ነው የሚያወሩት? አሁን እኮ ገና እየተዋወቅን ነው። አዎ ግን አገልጋይ ምን አለ መሰሎት፣ መቼም አሁን የቀበሌ የተለያዩ ማህበራዊ ቦታዎች ላይ ይሄዳሉ አይደል? አገልጋይ ቀበሌ ስንሄድ እኔም እርሶም መታወቂያ ስናወጣ ወይ አካውንት ስንከፍት ባንክ ከሆነ የባንኩን ስርዓት ጠብቀን፣ ቀበሌ ከሆነ የቀበሌውን ስርዓት ጠብቀን ተከትለን ነው መገልገል የምንፈልጋቸውን ነገሮች የምንገለገለው። አሁን ደግሞ እርሶ እኛ ጋር እንግዳ ኖት። እንኳንም ደህና መጡልን። ስለመጡ በጣም ደስ ብሎናል። እና ገና ትውውቅ ላይ ነን እና ገና ትውውቅ ላይ ሆነን እንድናገር 2 ደቂቃ ይሰጠኝ ምናምን ማለት አይቻልም። ምክንያቱም አንደኛ በምናወረው ጉዳይ ላይ ብቻ ነው ሰዎች የራሳቸውን ደቂቃ ይዘው የሚያወሩት። ስለዚህ አሁን በመጀመሪያ እርሶን የጠየቅነዎት ከየት ቤተ እምነት ነው የመጡት? ስለዚህ ራስዎትን ያስተዋውቃሉ ማለት ነው። ከየት ቤተ እምነት እንደመጡ ይነግሩናል አገልጋይ። ሰምቻለሁኝ እና ከታችም ያላችሁ ኦርቶዶክሳውያን ወንድሞቻችን እና ደግሞ ጌታ ኢየሱስ ክርስቶስን የምትከተሉ ደግሞ በተለምዶ ጴንጤ ተብሎ በሚጠራው እና ደግሞ የኢየሱስ ክርስቶስ ተከታይ የሆናችሁ ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። እኔ አገልጋይ ጌቱ እባላለሁ። የሚኖረው በኢትዮጵያ ነው እና በዚህ አጋጣሚ ያው ብዙ ለመግባትም ያን ያክል ፍላጎት የለኝም። ያው ስበ ወደ ላይ ስላወጣኸኝ ነው የማወራው። አንደኛ እኔ ለማውራት የሚፈልገው ቤተ እምነት እንደነገርኩት ነው፣ ግን ያን ያክል አገልጋይ ቤተ እምነቶትን አልነገሩኝም። አሁን ረዥም ሰዓት ወሰዱ፣ ግን ምንም የተፈጠረ ነገር የለም። ይኸውልዎት ሰላም አሉ። ጥሩ ነው ሰላም ማለቱ። የተለያዩ ቤተ እምነት አማኞች እንዴት አላችሁ አሉ። ጥሩ ነው እሱም። ቤተ እምነቱን የጠየቅኑት ቤተ እምነቶትን ጠየቅኑት። ቤተ እምነቶትን አልነገሩንም። የኢትዮጵያ ወንጌል አማኞች ህብረት አሉ። ያ ደግሞ የማህበር ስም ነው እንጂ የቤተ እምነት ስያሜ አይደለም። እንደውም ካውንስሉ በራሱ ዌብሳይት ላይ በውስጡ ያሉ አባል ቤተ እምነቶች ብሎ እኛ አይደለም ያለው፣ ካውንስሉ ራሱ አባል ቤተ እምነቶች ብሎ የ64 ቤተ እምነቶችን ስም ዝርዝር አስቀምጧል። ስለዚህ እርሶ ከየትኛው ቤተ እምነት ነው የመጡት ብለን የጠየቅነው አገልጋይ እባክዎ። ለአንተ አንድ ነገር ብነግርህ ሰውነት ላይ ብዙ አካላቶች እንዳሉ እኛ ቤተ እምነት ባለው ስንት አካላቶች ያሉ ሰውነት ላይ ብዬ አልጠየቅኩትም አገልጋይ። አሁን እኔ እርሶን የጠየቅኩት አገልጋይ ተጠምቀዋል? እርሶ በክርስቶስ አገልጋይ አሁን ከኔ ጋር ያወራ ሚዲያውን ካላወቀው ከኔ ጋር ያወራ። እኔ ቤት ምን አለ መሰላችሁ፣ ማይካችሁን ከፍታችሁ ስለጨዋችሁ፣ ማይካችሁን ከፍታችሁ አካኪ ዘረፍ ስላላችሁ አላዳምጥም። ልክ እንደ አገልጋይ ማይክን የሚታደርግ አንተም እንዳትተው። ሰላም ዛለ ማይክን የሚታደርገው ማይክህን ሚዩት አድርገው። እኔ ሳልፈቅድላችሁ ማንኛችሁም እንዳትናገሩ እሺ። ያስገባችሁ እንድታወሩ ነው። ያስገባችሁ እንድታወሩ ነው ማለት የምታወሩት ግን ተራችሁን ጠብቃችሁ ነው እንጂ ሁሉም ሰው እኩል የሚያወራ ከሆነ ትክክል አይመጣም።
አሁን አገልጋይ ነው እያወሩ ያሉት እሳቸው ይጨርሱ። ከዛ በኋላ ለእናንተ እድል እንሰጣለን። ካልሆነ ግን አስወርዳለሁ። ፕሮፌት ቸሩ የሚል አካውንት ማይክን ሚዩት አድርገው የሆነ አንድ ነገር ጠይቀን ሚዩት አድርገው። በመጀመሪያ ማይክን ሚዩት አድርገው። 10 ነገር ትጠይቃለህ። ማይክን ሚዩት አድርገው። አሁን እድል አልሰጠውክም ለአንተ ድልም ማይክን ሚዩት አድርገው። ያው መብት አይደለም ያው እሺ ታች ወራጅ አንዳንድ ጊዜ ስናከብራችሁም ተከበሩ እንጂ ምን ነው እንደሳቸው አይነት ስነ ምግባር ቢኖራችሁ። ይሄው አሁን አገልጋይ ኢቭን ሌሎቹን እንኳን ሳወራ የእሳቸው ተራውን እንኳን አልተናገሩም። ይሄ እኮ ቀላል ነገር እኮ ነው። እናንተ ቤት ስንመጣኛም ተጠንቅቀን ነው ፖላይቶን ነው ሞራት ያለብን። እናንተ ቆይ ማይካችሁ የሚታርጉ ስትሉ ሚዩት አድርገን ተረጋግተን ነው ሞራት ያለብን እናንተም ጋር ስንመጣ። ስለዚህ እንደማመጥ እሺ ስለዚህ አገልጋይ ለእርሶ እያልኩት የነበረ አንድ ነገር አለ። በክርስቶስ አምነው ተጠምቀዋል አይደል? አገልጋይ ነው ወደ ላይ ካስወጣ በኋላ ቢያንስ አንዳንድ ዲሲፕሊኖች ላይኖሩ ይችላሉ፣ ግን እንደ አንድ ዕቃ አውጥተህ መወርወር ተገቢ ነው ባንተ እይታ። ኢቭን ይሄ ከታች ያለው ህዝብ ከታች ያለው ሁሉም ወንድሞቻችን ናቸው፣ ግን አንተ ያደረከው በዲሲፕሊን ወይ በዲሲፕሊን በኩል ካየን ይቅርታ እመልሳችኋለሁ፣ ኢንቫይት ልክላችኋለሁ። ይቅርታ አገልጋይ። እስከዛ ድረስ ግን እርሱ ይመልሱልኝ። እርሶ በክርስቶስ አምነው ተጠምቀዋል አይደል? አገልጋይ አንድ ሚውት ማድረግ ትችላለህ። ነገር ግን አንድ ሰው ሚውት አላደርጉትም። አገልጋይ ካደመጡኝ በክርስቶስ አምነው ተጠምቀዋል አይደል? አገልጋይ ፋውንዴሽን ኢቭን ዲሲፕሊንድ ዓለም ላይ እንዳልተማርክ ይናገራል። የኔ አባት በጣም ይሄን ስላልኩት ምን ላድርግሽ? ይቅርታ አልኩት እኮ አገልጋይ። ይሄው ላጠፋሁት ጥፋት በጣም ይቅርታ ይደረግልኝ። መቼም ይቅርታን ያለን ሰው አይገፋም አይደል? እርሶ የሃይማኖት አባት ኖት፣ የሃይማኖት መምህር ኖት። ሰው ይቅርታ እያለ አይ አንተ እንደዚህ ነህ፣ አንተ ባለጌ ነህ፣ አንተ ዲሲፕሊን የሌለህ አይባልም አይደል? ላደረኩት ነገር በጣም ይቅርታ። እንዴት መወርወር ትችላለህ? ይሄ በጣም ይሄው ኢንቫይት ልኬላችኋለሁ አገልጋይ፣ ኢንቫይት ልኬላችኋለሁ። አክሴፕት ብለው ይግቡ እነሱ። አይ ኖ ዩ አር ፕሮፌሽናል ሚሽነሪ ራይት። በዚህ ሁኔታ ሳይ እንደዚህ ማድረግ በጣም አይደለም። ለሌላ ቦታም ማለት እኛ ባይዘዌ እኔ ሃይማኖት ወክዬ አይደለም የቆምኩትኝ እዚህ ጋር ኦርቶዶክስን ወክዬ ጴንጤን ወክዬ የሆነ አድቨንቲስትን ወክዬ አይደለም። እኔ እውነት ኢየሱስን ወክዬ ነው የመጣሁት አንተ ጋር ባይዘዌ። እኔ ሃይማኖት አክራሪ አይደለሁም። ሶሪ በጣም ይሄን ስላልኩትኝ። እኔ ግን እውነትን ነው የማወራው። ባይዘዌ አንተ ዮሴፍ፣ ልደታ፣ እስጢፋኖስ ቤተክርስቲያን ሊኖር ይችላል። ድንጋዩን ይዘህ አይደለም ወደ ሰማይ ስትሄድ ነፍስ ነው ቤተክርስቲያን የምትለው በመጀመሪያ ጊዜ አንተ ነህ። አንተ ካልተሰራ ህንፃ ምን ይሰራል? የኔ አባት ግን ዲሲፕሊንድ ካልሆንክ የትኛውንም አካል ኢቭን ይሄ ሰው ብረብሽ እንኳን ታግሰ ሰምተ የትም አትሄድም። ደቂቃ ተይዞ አይደለም። ላይቭ ያንተ ቤት ነው። አንሊሚትድ ዳታ ነው ያሞላው። በትዕግስት መስማትና ማዳመጥ ከአንድ ታዋቂ ሰው ከአንድ ደግሞ ከበሰለ ሰው ካንተ ጀርባ ያለው ደብተር መጽሐፍ ነው፣ ታነበዋለህ። ኢቭን መንፈስ ቅዱስም ልትረዳ ትችላለህ። መንፈስ ቅዱስ ያለው ሰው ደግሞ ትሁት ነው። እና እኔ ለመናገር የፈለኩትኝ ከታችም ላሉ ሰዎች ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 ላይ በልጁ የሚያምን የዘላለም ቤተ እምነቱን ለምን አይነግሩም? ማለት ይሄ ሁሉ ነገር ለምን አሁን የእግዚአብሔር ልጅ እያወሩ ከሆነ አይሰማም። አሁን እያወሩ ከሆነ አይሰማም። አሁን ምን አለ መሰሉት፣ አንድ ሪያሊቲ ልንገሩት። አሁን ያለነው ላይቭ ስትሪም ላይ ነው። አሁን ያለነው መገናኛ አይደለንም፣ ሜክሲኮ አይደለንም፣ ሃይሌ ጋርመንት አይደለም። ይሄ ዝም ብለን አለለ ሰው ሰማን አልሰማን ዝም ብለን የምንጮህበት ቦታ አይደለም አገልጋይ። አሁን ያለነው ላይቭ ስትሪም ላይ ነው። እርሶ መጡ። አሁን ይሄን ሁሉ ነገር ራሱ ለምን እንደወሩ አይ ሃቭ ኖ አይዲያ። ምንም ስነ ስርዓት የለህም፣ ስነ ምግባር የለህም፣ ፖላይት አይደለህም፣ ባለጌ ነው ይሉኛል። እንዲህ እያሉኝ ራሱ እያደመጥኩት ነው። ሌላ ስነ ስርዓት የሌላቸው ሰዎች እንዲህ እየተናገሩ አያደምጡትም። ያለህበት ቤተ ክርስቲያን ገብርኤል በለው አርሴማ በለው ድንጋይ ምን ያደርግልሃል አሉኝ። ቤተ ክርስቲያኔን ድንጋይ ብለው እየጠሩ እንኳን እኔ ተረጋግቼ እያደመጥኩት ነው። ምክንያቱም የኔ ዓላማ አይደለም እርሶን በተናገሩት ልክ መልሶ መስደብ፣ ማንቋሸሽ ምናምን ዓላማ አይደለም። እርሶ ቤተ ክርስቲያኔን ድንጋይ ስላሏት ክርስቶስ ራስ የሆናት ቤተ ክርስቲያን ክብሩ አይቀንስም። ፀሐይን አንድ ሰው ወደ ሰማይ ቀና ብሎ ምራቁን እንትፍ ቢል ምራቁ ፀሐይ ላይ እንደማይደርስ ሁሉ እርሶም ቤተ ክርስቲያኔን ድንጋይ ብለው ጠሯት አላሏት፣ ይደዝም ማተር ምንም ክብሩ አይጨምርም አይቀንስም።
እርሶ አይደሉም የቤተክርስቲያንን የክርስቶስ ሙሽራ ያደረጓት። ስለዚህ እርሶም ደግሞ ክብሯን ሊቀንሱት አይችሉም። እና ለዛ ነው ማደምጦት አገልጋይ የተናገሩት ነገር ፍሬያማ ሆኖ የሰባ ሀሳብ ሆኖ አይደለም ማደምጦት። ስለዚህ ምን እናደርግ መሰሎት? ከእርሶ በሚጠበቀው ልክ ቢያወሩ ቢናገሩ እንደዛ ቢሆን ጥሩ ነው። አሁን እኔ የጠየቅኩት ቤተ እምነቶትን ብቻ ነው። በነገራችን ላይ እኔ ተወዳጆች እስካሁን ድረስ ምንም አይነት መጽሐፍ ቅዱስ ሀሳብ አንስተን እያወራን አይደለም። አሁን አገልጋይ የተጠየቁት ቤተ እምነታቸውን ከየት ቤተ እምነት ነው የመጡት ነው ያልናቸው። ከየት ቤተ እምነት ነው የመጡት ስንላቸው ከወንጌል አማኞች ህብረት አሉ። ኦኬ መልሼ ላሳያችሁ። ከወንጌል አማኞች ህብረት ካሉን እዚህ ጋር የምትመለከቱት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ይላል። ቅድም ለሁላችሁም ሳሳይ ነበር። ኦኬ እዚህ ጋር የምትመለከቷቸው በአጠቃላይ እነዚህ ዝርዝሮች በአጠቃላይ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በካውንስሉ ስር ያሉ አባል ቤተ እምነቶች ናቸው። ምን ማለት ነው? እነዚህ ሁሉ ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር እንጂ ቤተ እምነት አይደለም። ስለዚህ እርሶን አሁንም ደግመን የጠየቅነዎት ከየት ቤተ እምነት ነው የመጡት ነው። ግን ያንን እየመለሱልን አይደለም። በቃ ይተውት፣ እሱን ችግር የለውም። አሁን አገልጋይ ከእርሶ የፈለግኩት አንድ መልስ አለ። በክርስቶስ አምነው እርሶ ተጠምቀዋል? የሚያገለግሉትን ህዝብ በክርስቶስ አምነው ሳይጠመቁ ነው እያገለገሉ ያሉት ወይስ በክርስቶስ አምነው ተጠምቀው ነው? አገልጋይ አሁን ማይኮትን ከፍተው ይናገሩ። እስካሁን እያወሩ ከነበረ ይቅር ይበሉኝ፣ ድምፆት አይሰማም ነበር። ስሜቶትን እየተቆጣጠሩ ስላልሆነ ነው ስሜቶትን እየተቆጣጠርንልዎት። በክርስቶስ አምነው ተጠምቀዋል አገልጋይ? እኔ ነኝ ያስኩትኝ ማይኩን። አንተ ያው እርሶ ነው ተያዙት? ኦኬ እሺ፣ እርሶ ነው ተያዙት። በጣም ደስ ይላል። በክርስቶስ አምነው ተጠምቀዋል አገልጋይ? አንድ ነገር ልነግርህ፣ በክርስቶስ አምነው ተጠምቀዋል ወይ? ቤተክርስቲያን ድንጋይ ነው የምትለው ነገር አምነው ተጠምቀዋል ወይ አገልጋይ? ቤተክርስቲያን የሚባለው ድንጋይ አይባልም። አምነው ተጠምቀዋል ወይ? የጠየቁት ጥያቄ በክርስቶስ አምነው ተጠምቀዋል ወይ አገልጋይ? ስለዚህ አገልጋይ ስሜቶትን እየተቆጣጠሩ ስላልሆነ አሁንም ስሜቶትን ልቆጣጠርልዎት ነኝ። አሁንም ማይኮት ሚት ነው እያወሩ ከሆነ አይሰማም። አሁንም ማይኮትን ከፍቶ እኔ ነኝ ያደረኩት ይበሉኝ። እያየሁ ነኝ አይደለም እያየሁ ይኸውልህ አገልጋይ ማውራት ከፈለጉ ይኸውልህ አሁንም እንደዚህ አይረብሹ። አሁን ይሄ ይኸውልህ ቸርች አይደለም አሜን የሚሉት ህዝብ የለም እዚህ ዝም ብሎ መገናኛ ሜክሲኮ ምናምን አይደለም። ዝም ብሎ አይጮህም። ከእርሶ እንደሚጠበቀው ይናገሩ አገልጋይ። በክርስቶስ አምነው ተጠምቀዋል ወይ? ቀላል ጥያቄ ነው የጠየቁት። የት ነው የተጠመቁት? የት ነው የተጠመቁት? ሁላችሁም አድምጡ። አዎ ብለዋል። የት ነው የተጠመቁት አገልጋይ? እንደዚህ ረጋ ብለህ ያውራ፣ አትይዝ። ማይኩን ሚውት አድርግ። ለምሳሌ እሺ በቃ አይ ችግር የለው ያስረዱኝ። የት ነው የተጠመቁት? ረጋ ብዬ አወራለሁ። የት ነው የተጠመቁት አገልጋይ? አንተ ሊሚትድ አድርገሃል ውይይታችንን። ፍሪ አይደለም። ፍሪደም ተዋወቅ ነው ያልኩት። የት እንደተጠመቁ ይንገሩኝ። አሁን ውይይት አልጀመርንም። የት ነው የተጠመቁት አገልጋይ? ዓለማዊ ሰው ራሱ ማውራት አንችልም። እዚህ ኢቭን ዓለማዊ ሰዎች በሚያደርጉ ዲስፕሊን ማውራት አንችልም። አንደኛ ሊሚት እኔ ዓለማዊ ሰው ነኝ። እኔ ዓለማዊ ሰው ነኝ አገልጋይ። እኔ ዓለማዊ ሰው ነኝ። ጀስ እርሶ ይንገሩኝ። የት ነው የተጠመቁት አገልጋይ? የት ነው የተጠመቁት? ስለዚህ አይ አንደማመጥም። ደግሞ በእንደዚህ ሁኔታ እኔ ደግሞ ያፍሩበታል። በቤተ እምነቱ ያፍሩበታል አገልጋይ። የተጠመቁበትን ቦታ መናገር ያፍሩበታል። እስኪ አይቀበልም። ቴንኪዩ ከታች ያላችሁ ዲሲፕሊን አይደለም ሊሚትድ ነው ሀሳቡ። አልፈለኩትም። በቃ ታች ወረዱ። ጠፋ ባለ ነገር ማድረግ አልቻልኩም። በቃ አገልጋይ ታች ወረዱ። ይቆያሉ። አዎ አንተ ያውን ከተረጋጋ ቆያለሁ። ዝም ካልክ አረ ለምን እኔ ይኸውልህ አገልጋይ ምን አለ መርሰሉት እንዴ? አረ ይረጋጉ እንጂ እርሶ ራስዎት እርሶ እዚህ ላይ ተቀመጡ፣ እርሶ ወረዱ። ምንም እኮ የሚቀርብን ነገር የለም። እርሶ መጡም አይጨምሩልን፣ ሄደውም አይቀንሱብን። ምንም እርሶ ጋር ከእርሶ የምናገኘው ነገር የለም። እውነት እግዚአብሔር በሚያውቀው ጌታ በሚያውቀው ነገር ግን እምነቶትን አጋጣሚውን አግኝተው ደግሞ ማስረዳት ለእርሶ ደግሞ ትልቅ በረከት ይመስለኛል። እንዳሉበት ቤተ እምነት አሰምነው እና አንድ ጥያቄ ነው የጠየቅኩት። በክርስቶስ አምነው ተጠምቋል ወይ ሲሉት አዎ ተጠምቄያለሁ አሉ። ለምንድን ነው የምታፍሩበት? በዚህ አጋጣሚ ፕሮቴስታንቶች ወንድሞች ለምንድን ነው የምታፍሩት? የተጠመቃችሁበት ቦታ መናገር ለምንድን ነው የምታፍሩት? ለምንድን ነው ሽምቅቅ የምትሉት? ለምሳሌ እኔ ክርስቲያን ነኝ። በክርስቶስ ኢየሱስ አላፍርም፣ አልሸማቅቅም። ምክንያቱም የማመልከው እውነተኛውን ጌታ ኢየሱስ ክርስቶስን ስለሆነ። አገልጋይ ካላፈሩበት የማያፍሩ ከሆነ ይመልሱልኝ። የት ነው የተጠመቁት? የት ነው የተጠመቁት? የትኛው በገጠር በከተማ በአደባባይ የምንሰብክ
ስለ ኢየሱስ ለዘላለም የምናገለግል በገጠር ከተማ የሚለውን አቁሙትና የት ነው የተጠመቁት? ግን ማለት ነው አይሸም የተጠመቁት የት ነው? ምንም አይነት ነገር ቢናገሩ ነው ነው ማረጉት። ለምን ይወርዳሉ? አገልጋይ ነኝ ብለው ገቡ። ቤተ እምነቱን ጠየቅኑት። ምንም ነገር ሳናነሳ በጌታ በኢየሱስ ስም ምንም ነገር ሳናነሳ ምንም ዲሲፕሊን የለህም ባለጌነ ምናምን ምናከብራትን ቤተክርስቲያን ድንጋይ ብለው ጠሩ። ዲስማች እኮ ታገስ ነው ታገልጋይ። አይ ጌታ ሆይ አስቸጋሪ ነው በጣም። ኦኬ ለሌሎች ፕሮቴስታንቶች ወንድሞች እድል ልስጥ። ለሌሎች መግባት የምትፈልጉ ካላችሁ አንዳንድ ቁጥር ጻፉልኝ ወይም ደግሞ ገስ ላኩልኝ። እያየው አስገባለሁ። ሁላችሁንም እያየው አስገባለሁ። ካላችሁ እዚህ ውስጥ ፕሮቴስታንት እህት ወንድሞች ካላችሁ ማለት ነው። ያው ከሌሉ ምንም ማድረግ አይቻልም። እንደ ገስ ላይ ሁሉ ሰው መቼ ነው የላከው? ወንድማችን ማይክን ሚት አድርገው እስከዛ ሰው እናስገባ እንዴ። ይሄ ሁሉ ሰው መቼ ነው ገስ የላከው? በኢየሱስ ኦኬ። እኔ ከዚህ ሁሉ ሰው ነይቶ ምናምን ሰው ማስገባት ትንሽ ይከብዳል፣ ግን እያየን አክሴፕት እናደርግ። እሺ ምናልባት ካላችሁ ፕሮቴስታንቶች ወንድሞች አንዳንድ ቁጥር ጻፉልኝ። እሺ አስገባችኋለሁ። እኔ ተወዳጆች አስገባችኋለሁ፣ እናወራለን። እሺ ወንድማችን ሚኪያስ እንደምን አለ? አለው ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? እኔ ኦርቶዶክስ ነኝ። እሺ ለምን ነበረ ገስ የላክልን? እኔ ቅር ያለኝን ነገር ለማውራት ነው። እሺ ቅር ያለህ ነገር ንገረን። ማለት የተወሰኑ ጊዜ እንደዚህ ላይቭ ምናምን ስገባ አያለሁ። ያው ትልቅ ወንድማችን ምናምን እኔ በጣም ነው የምወደው እውነቱን ለመናገር ማለት ነው። እና እንደዚህ የተለየ ቤተ እምነት ሲመጡ ብዙዎቹ ምናምን በጣም ክርክር ገጥመ በጣም ታስነቅላቸዋለህ ማለት ነው መጀመሪያ። እና የሆነ ተረጋግተህ መናገር የሚፈልጉትን ሀሳብ አንተ አውቀዋለሁ ባልከው ልክ ከኔ ነው የተቋረጠው። ከኔ ነው የተቋረጠው ጋይስ። የኔ ድምጽ ይሰማችኋል? ከባድ ነገር ይመስለኛል። ወንድማችን ሚኪያስ ተቋርጠ ነበረ፣ ይቅርታ። ይሰማል? አዎ ይሰማኛል። ኦኬ ኮሜንት ላይ የጻፍከው ሀሳብ ሞር በደንብ ያንተን ሀሳብ ስለሚገልጥ ኮሜንት ላይ የጻፍከውን ሀሳብ ደግሜ ላንብብል። እኔ ብቻ ላውራ ሁሌ ተረጋጋ ምናምን የሚል ኮሜንት ጽፈህ ነበር። ኦርቶዶክስ ወንድማችን አይደል? ኦኬ ያው ሶሻል ሚዲያ ላይ ደግሞ እንደምታውቀው ብዙ ጊዜ አንዳንድ ውስጣቸው ጨለምተኛ የሆኑ ሰዎች ኦርቶዶክስ ሳይሆኑ ኦርቶዶክስ ነን ብለው ይመጣሉ። እና አንዳንድ ጊዜ ያው ሰዎች ኦርቶዶክስ ነን ስላሉ ብቻ አክሴፕት አናደርግም። ወዳጆቻችንን የምንለይበትን አንዳንድ ነገሮችን ያው ክሮስ ቼክ እናደርጋለን ማለት ነው። አገልጋይ ነው ወይስ ምዕመን? ወንድማችን ሚኪ እኔ ምዕመን ነኝ፣ አገልጋይም አይደለሁም። በቃ ችግር የለም። እውቀት የማይጠይቅ ሀሳብ ቆይ ችግር የለውም ሚኪ። አሁን ኦርቶዶክስ መሆንን ብቻ ነው ፕሩፍ የምናደርገው። ችግር የለም። አይ እውቀት እኔ ስለ እውቀት አልጠይቅም። ምዕመን እኮ ነኝ አልክ። ምዕመን ነኝ ካልክ አንተ ገና ተማሪ ነህ። ስለዚህ እውቀት ነክ የሆኑ ነገሮችን እንነሳለን። እሺ ኦርቶዶክሳዊ ነህ? ቆይ ወንድማችን ሚኪ ተረጋጋ እንጂ። ኦርቶዶክስ የሆኑ ሰዎች እኮ የተረጋጉ ናቸው። ኦርቶዶክስ የልብ ይኑርህ እንጂ ኦርቶዶክስ ነኝ ብለሃል እኮ። ስለዚህ ካምዳ። እሺ በኦርቶዶክስ ቤተክርስቲያን ውስጥ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ወንድማችን ሚኪ ስንት መጽሐፍቶች እንደሚነበቡ ንገረን። ይሄን ሁሉም ኦርቶዶክስ ያመን ለማወቅ ነው የሚገባውት። የእውነቴን ነው የምነግርህ። አሁን ስለ እውቀት አይደለም እኮ የጠየቁ። ኦርቶዶክሳዊ አማኞች በቅዳሴ ጸሎት ሲገኙ የሚያዩትን ነገር እኮ የጠየቁ። በቅዳሴያችን ጸሎት ስንት መጽሐፍቶች ይነበባሉ? ኦርቶዶክስ ከሆንክ መልስ፣ ካልሆነ ግን በጌታ ሰላም እንሽን። ምን አልከን? ያን ያህል ማክሱ አይደለሁም። የዚህን ያህል እንኳን አላውቅም። እሺ ቅድም ሀሳብ ተቋርጦ ስለነበር ሀሳብህን ቀጥል። ተቃራኒ የሆኑ ሰዎችን
ገባ በመሀል ሆነ ምናምን እየሰማን ከእናንተ ነው። እኛ ከየት እንማረዋለን? ሌላ ከማንም አንማረውም እኮ። አሁን ያንንም ደግፌ አይደለም እያወራሁት፣ ይህንንም ደግፌ አይደለም እያወራ ያለሁት። ለመማር ነው የሚገባውት። ግን ክርክር ሲሆን አንድ ጥንጥየዋ ነገር ላይ ክርክር ከሆነ እኛ ማናክ ሰዎች በቃ እንትን ብለን እንወጣለን። ገባ ያንን ነገር እንትን ለማለት እናንተ ታውቃላችሁ የተባላችሁ ሰዎች ስትመጡ በተረጋጋ ሙድ እንትን ቢሉ ጥሩ ነው። አሁን እኛ ፕሮቴስታንቶች አያውቁም ብለን ነው እንትን የምንለው። ገባ ሁላችንም የያዝነው ነገር እኮ አለ የሆነ በቃ ትንንሽዬ እውቀት ይዘን ነው የምንናገረው። እኛ መሀል ያለን ዝም ብለን ማተብ ያንጠለጠለን ሰዎች ማለት ነው። ዝም ብለን ነው የምንኖረው። አንዳንድ ሰዎች ግን እኛ ከእናንተ ልንማር ነው የመጣ ነው። ክርክር ሲሆን ግን አይሆንም። በቃ እዚህ ጋር ምንድን ነው እኛም ያንተን የሆነ የሚደብር ነገር ይዘን ነው የምንወጣው፣ እነዛም ደግሞ የያዝነውን መልክ ይዘንባቸው ነው የምንሄደው። ስለዚህ ያቺ ነገር ያው ማንን የቤተ እምነቱ እኮ ዋና መስራቾች አይደለንም። እዚህ ጋር ሁላችንም የሆነ ነገር ለማስተማር ነው የመጣ ነው። ማናችንም ከስር ያለ ነው ማለት ነው። እና ያው ይቅርታ ካጠፋሁኝ ለዛ ነው። ይቅርታ። እወድሃለሁ፣ አከብርሃለሁ። እሺ እግዚአብሔር ያክብርልን ወንድማችን ሚኪ። ለሌላው ጊዜ የተወሰኑ ሀሳቦችን ልንገር። አሁን የተናገርካቸው ሀሳቦች በነገራችን ላይ በአጠቃላይ እንስማ በሚለው ነው ማለት ያው እናስጨርስ በሚለው እንጂ የሰቡ ሀሳቦች አይደሉም። አንዳንድ ጊዜ ምን አለ መሰለ አንዳንድ ሁልጊዜ አስቸጋሪ የሆኑ ሰዎች አሉ። እዚህ ላይቭ ስትሪም ላይ ብቻ ሳይሆን እድር ላይም እቁብ ላይም ስብሰባ ላይም በቃ ሀሳብ አሴት ካልሰጠው የሚሉ ሰዎች አሉ። ሁሉም ነገር ላይ ልናገር ማለት ጥሩ አይደለም። በመጀመሪያ ደረጃ ስለምን እያወራን ነው? ለምሳሌ አንተ ስለምን ስናወራ ሰምተናል። በእርግጠኝነት ትምህርቶቹን እራሱ አላደመጥካቸውም። ምን አይነት የክህደት ትምህርቶች ተነስተው ምን አይነት መጽሐፍ ቅዱስ ምላሾች ሲሰጡ ያብ ነው አይደል? አንተ ያየኸው ቆይ ሚዩት አድርጉ፣ አረ እባካችሁ አድምጡ ምናምን ስንባባል ነው። እና ሌላው ጊዜ ሀሳብ ከመስጠት ከመቸኮል በፊት ስለምን እያወራን እንደሆነ በደንብ ብታየው ጥሩ ነው። ሲቀጥል ደግሞ አንተን ደስ እንዲል አይደለም ፕሮቴስታንቶች የምናወራቸው። ትልቁ ነገር እንድታሰምርበት ይሄ ልክ ካፌ፣ ሬስቶራንት፣ ሆቴል አይደለም። አየህ አሁን ካፌ፣ ሬስቶራንት ምናምን ስታይ አንተን የሚያስደስት ሆስፒታሊቲ ሊሰጡ ይችላሉ። አሁን ግን አንተን ለማስደሰት አይደለም። ኦኬ ትልቁ ነገር ክርስቶስ ኢየሱስን ለማስደሰት ነው የቅብተ እምነት አገልግሎት የምናገለግለው። ሲቀጥል ደግሞ ለራሳችን ለነፍሳችን የቤተክርስቲያን የማታሰሩን አታሰሩን፣ ቤተክርስቲያን የምታሰሩን ታሰራለች ብለን የምንናገረው ማለት ነው። እና ወንድማችን ባትወጣ ጥሩ ነበረ። ለሌላው ጊዜ ሁሉም ነገር ላይ ልናገር እንዴ ሁሉም ነገር ላይ አስተያየት ልስጥ ማለት ትክክል አይደለም። እና በቻልከው አቅም ከእንደገና ኔጌቲቭ ሆነ ያያቸውን ቪዲዮዎች ራስን ፖዘቲቭ አድርገውና በደንብ ተከታተላቸው። ሲነሱ የነበሩ ሀሳቦችን በአጠቃላይ በደንብ ያቸው። እሺ ስለነበረን ጊዜ በጣም አድርገን እናመሰግናለን። እሺ ሰላም የሚል አካውንት ይሰማል? ይሰማል። እንዴት ነህ ፈለገ? እንዴት አለሽ እህታችን? ከየት ቤተ እምነት የመጣሽው? ወንጌል አማኝ ከህይወት ምንጭ። ጎበዝ ልጅ። አያችሁ አሁን እንደዚህ ነው የሚነገር። አሁን የወንጌል አማኝ ማለት መብቷ ነው። እሱን የሚመለከተን ጉዳይ አይደለም። ከህይወት ምንጭ ቤተ እምነት ነው የመጣችው። ደስ ይላል። እህታችን እንኳን ደህና መጣሽ። ብዙ ጊዜ ትከታተይናለሽ፣ ደስ ይለኛል። ብዙ ጊዜ ስለማይሽ በእርግጥ ኔጌቲቭ የሆኑ ኮሜንቶችን ብጽፊም የተለያዩ አለረድ ስድብ ነክ የሆኑ ነገሮችን ብጽፊ እኔ በጣም ደስ ይላል። ስድብ አልጽፍም። ይሄ ለምን እንደዛ እንደምትዋል አላውቅም። እኔ ስድብ አልጽፍም። ነገር ግን ከተናገራችሁት አንጻር ጥያቄ ጠይቃለሁ። አንብባችሁ ለምን አትመልሱም? ችግር የለም አይደለም፣ ምክር ነው። አንቺ ሁልጊዜ የምታነሺው ምክር ነው። በክርስቶስ ፍቅር ስለምትወጂ ምክር ነው የምታነሺው እህታችን። እሺ እህታችን ሰላም እንኳን ደህና መጣሽ። ዛሬ ከፕሮቴስታንት ወንድሞቼ ጋር ስለ ልሳን ነበር እያወሩ የነበሩት እና ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው በሚል ሀሳብ ማለት ነው። ግን እንደው በጣም ረዥም ጊዜ ስትከታተኝ ስለነበረ እስኪ ለአንቺ እድል ልስጥሽ። ርዕሳችን ስለ ልሳን ነው። ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለሽ የምታምኚ ከሆነ እነዚህ ትምህርቶቻችሁ ከመጽሐፍ ቅዱስ ውጭ ናቸው፣ መጽሐፍ ቅዱስ መሰረት የላቸውም ብለሽ አንሺልን። ለአንቺ ብቻ ያንን እድል ልስጥሽ እና በመጽሐፍ ቅዱስ ማስረጃ ለመመለስ ልሞክር። እህታችን ሰላም ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት አለ ብለሽ ታምኛለሽ? ሰላም አሁን ነገረ ድህነት ላይ ላውራ። ከዛ ውጭም አሉ። ግን አሁን ጥቀሽልኝ እስኪ ሁሉ ታውቂያቸው። እሺ የክርስቶስ ባህሪ ላይ የክርስቶስ ምልጃ አትቀበሉም፣ የክርስቶስ ባህሪ አትቀበሉም። ስለ ቅዱሳን ምልጃ
የቅዱሳን ምልጃ ምንድን ነው የሚለው ትምህርት ነው ከመጽሐፍ? አሁን ክርስቶስ ኢየሱስ ይማልዳል እናምናለን። እናንተ ክርስቶስ አይደለም እኔ ጠየቁሽ። የቅዱሳን ምልጃ ምን የሚለው ሐሳብ ነው ከመጽሐፍ ቅዱስ ውጭ? የቅዱሳን ምልጃ አልሽኝ። ምን የቅዱሳን ምልጃ ምን? የሞቱ በህይወት ያሉ ሳይሆን የሞቱ ቅዱሳኖች ይሰማሉ፣ ያማልዳሉ በሚለው እናት። እሺ እናወራ፣ በሁሉም ሐሳቦች ላይ እናወራ። እሺ በመጀመሪያ ያነሳሽው አይ ቲንክ ስለ ሳልቬሽን ነው እና የትኛው የነገረ ድነት ትምህርታችን ነው ከመጽሐፍ ቅዱስ ውጭ? የታችን ሰላም እስቲ አንሺልን፣ አድምጡላችሁ። ነገረ ክርስቶስ ላይ እኮ አነሳሁኝ። ኖ በመጀመሪያ ስለ ነገረ ድነት ስለ ሳልቬሽን አልሽኝ እኮ። የነገረ ድነት ትምህርታችን የትኛው ነው ከመጽሐፍ ቅዱስ ውጭ? እያንዳንዱ ነገረ ክርስቶስ ነው መቼስ አንደኛው ነገር አይደል እንዴ? በመጀመሪያ ነገረ ድህነት የትኛው ትምህርታችን ነው? ነገረ ክርስቶስ ላይ እንመጣበታለን፣ የቅዱሳን ምልጃ ላይ እንመጣበታለን። ነገረ ድህነት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው አልሽኝ። የትኛው ምን ብለን የምናስብረው ነው ከመጽሐፍ ቅዱስ ውጭ? ሰላም አሁን ስለ ማርያም የምታስተምሩት ስለ ማርያም ምንድን ከነገረ ድህነት ጋር ምልጃ ምን ብለን ነው የምናስተምረው? ስለ ማርያም ምልጃ የምታስተምሩት ትምህርት መጽሐፍ ቅዱስ ውጭ ነው። ይሄ ነገረ ድህነት ትምህርታችን አይደለም። እኔ ጠየኩሽ ስለ ነገረ ድህነት ትምህርታችን ነው። ሰላም ነው እንጂ ማርያም አታማልድም ብለ ኦርቶዶክስ ምን ይችላል እንዴ? ሰላም አሁን ምን አለ መሰለሽ፣ እኔ አምናት ዳይት ካይንድ ኦፍ ፐርሰን የሆነ ነገር ስታነሽለት እየተጃጃለ አይደለም እኛ ምናምን እንደሚል አይነት ሰው አይደለሁም። እኔ በጣም ቁንጥጥ ያልኩ ሰው ነኝ ብታይ። በመጀመሪያ ያስኩትን ሀሳብ ሳላደማ ወደ ሌላ ቦታ አልሄድም። ያው ሲባልም ሁለት እግር አለኝ ተብሎ ለዛፍ አይወጣም የሚባል የለ። ስለዚህ ምንም ኢየሱስ አልሻው ማርያም አልሽ ወዴትም ፍንፍን አይደለም። እኔ ደግሞ ነገረ ድህነት ትምህርታችን ላይ ከመጽሐፍ ቅዱስ ውጪ የሆነው ትምህርት የትኛው ነው? አሁን አንቺ ይሄ እነዚህ ብለሽ በድፍረት ስትናገሪ ማወቅ አለብሽ አደ ነገር ኦኬ። እኛ ምን ብለን እንደምናስመው ከመጽሐፍ ቅዱስ ውጪ ነው አይደለም ለማለት በመጀመሪያ ማወቅ መርዳት ያስፈልጋል። ለምሳሌ ኮምፕሊትሊ የፕሮቴስታንት ወንድሞቻችን ትምህርት በአጠቃላይ መጽሐፍ ቅዱስ መሰረት የለውም ብዬ ያምናለሁ። ስጠየቅ ግን አይ በቃ እንትን ነው በዚህ ገብቶ ብዬ እኔ እንትን አይደለም። በደንብ ፍትፍት አድርጌ ነው ማጎርሰው የሚጠይቀኝን ጴንጤ። እህታችን ሰላም ማይክሽን ክፈቺና በነገረ ድህነት ትምህርታችን ላይ ኦኬ በሳልቬሽን ዙሪያ ከመጽሐፍ ቅዱስ ውጪ የሆነው ትምህርታችን የትኛው ነው? በጣም ይገርማል። እኔ ላይቭ የጀመርኩት 4 ሰዓት ላይ ነው። 4 ሰዓት ላይ ነው ላይቭ የከፈትኩት። አሁን 25 ጉዳይ ለ6 ነው። እስካሁን ሰዓት ድረስ ምንም አይነት ትምህርት ያነሳልኝ ፕሮቴስታንት የለም። 4 ሰዓት ነው ላይቭ የከፈትኩት ጋይስ። 25 ጉዳይ ለ6 ሆኗል። አሁን ኦልሞስት 6 ሰዓት ሊሆን 20 ደቂቃ ነው። 2-3 ሰው አስገባህ አንተም ራሱ። ምን አልሽኝ ሰላም? ገና 2 እና 3 ሰው ነው ያስገባው። በቃ እኔ አሁን እናንተ ኦርቶዶክስ ጥልቅ ብዬ አላውቅም። ስለ ኦርቶዶክስ ግን እኔ ኦርቶዶክስ ጥልቅ ብለሽ ታውቂያለሽ ወይ አላልኩሽም። ሰላም ይኸውልሽ፣ አሁን ምን አለ መሰለሽ፣ በደንብ ነገሮች ላይ ተረጋግተሽ ካልሆንሽ አድምጪኝ። ትልቅ ልዩነት አለ። እሺ ኮሜንትና ገስት አንድ አይነት አይደለም። ኮሜንት ላይ ሰዎች እንደልባቸውን አካኪ ዘራፍ የሚሉ ደስ ላይ ግን ያለበት ስለ ሀሳቡ ነው እያወራሁሽ ያለሁት እኮ። ሰላማችን አትንሽኝ እንጂ ኮሜንት ላይ ሄድካ። አይ ኮሜንትና ገስት አንድ አይነት አይደለም ነው ያልኩሽ እኮ እኔ። ያው እንድታውቂው ያክል ነው የኮሜንት ባለሙያ ስለሆንሽ። እሺ ሰው ስለ ሳልቬሽን አነሳሽልኝ። ነገረ ድህነት የነገረ ድህነት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው አልሽን። ምን ብለን የምናስተምረው ትምህርት ቃንሽልኝ። እኔ ትምህርቱን ፈል የትም ንቅንቅ አንልም። ይሄንን ሳናወራ የትም ንቅንቅ አንልም። እህታችን ሰላም እናንተ ምንድን ነው የምታምኑትኝ? ከመጽሐፍ ቅዱስ ውጭ ነው ለምን አልሽን? የነገረ ድህነት ትምህርታችንን ሳታቂ ትምህርታችን ከመጽሐፍ ቅዱስ እኔ እኮ ከመጽሐፍ ቅዱስ ውጭ ነው ያልኩ ነገር ነገርኩህ እኮ። ስለ ነገረ ክርስቶስና ነገረ ማርያም ላይ አነሳሁልህ እኮ። ቆይ እንሄዳለን። እኔ አልቸኩልም። ይሄ ነገረ ድህነት ካልሆነ እንግዲህ ሌላ አላውቅም። አስረዳኝ አንተ። እህታችን ሰላም ይቅርታ፣ ባለትዳር ነሽ? ሰላም ባለትዳር ነሽ? ሰላም እህታችን ይሻላል እኮ። ባለትዳር ነሽ? አሁን እሱ ብናገናኘው ባለትዳር መጽሐፍ ቅዱስ ላይ መወያየት ለምን እንዳነሳሁት ልነግርሽ እኮ ነው። ፕሮፋይልሽ ላይ ሳይ ልጆች አሉ ምናምን። መቼም ከነዚህ ሁሉ ሰዎች ውስጥ ልጆች ይኖሩሻል አንቺ እና
እንዲህ ካልተረጋጋሽ እንዴት ነው ትዳርሽን የምታቀኙ? እህታችን ሰላም፣ አንዳንድ ጊዜ እኮ አሁን አንተ ወደ ግል ጉዳይ ሄድክ። እኔ ወደ ግል ጉዳይ አልሄድኩኝም። እኔ ያልኩሽ አንድና ነገር እንኳን ተረጋግተሽ ልታደምጪ ይገባል። ሰው እንኳን ለመጽሐፍ ቅዱስ ለትዳሩ እንኳን ተረጋግቶ ይኖራል። ይህንን ሀሳብ ነው ላስተላለፍ የፈለግኩት እና መጽሐፍ ቅዱስን ስናነሳ መጣሽ ያዙ ይልቀቁኝ ያልሽ ትምህርታችሁ የነገርነት ትምህርት ከመጽሐፍ ቅዱስ ውጭ ነው አልሽ። ኦኬ ከመጣሽ ማርያም ታምጣሽ። ኮሜንት ላይ አካኪ ዘረፍ ስትይ ስለነበረ እንደውም ገስሬሲ ይውጣላት ብዬ አስገባሁሽ። ከዛ የነገርነት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው አልሽም። ኦኬ እስቲ የትኛው ትምህርታችን ምን ብለን የምናሰብረው ስንል የነገርነት ትምህርታችሁ ምንድነው ንገሩኝ ምናምን አበዛሽ። ምን ብለሽ ነው በመጀመሪያ ከመጽሐፍ ቅዱስ ውጭ ነው ያልሽው? የነገረ ድህነት አንደኛ ነገር ልደት ሰማሁ። ረጅም ሰዓት ዝም ብዬ እየሰማሁ ነው። አንተ ያልከኝ ኦርቶዶክስ ከመጽሐፍ ቅዱስ ውስጥ የምታስተምረው ትምህርት አለ ወይ ብለህ ነው መጀመሪያ የጠየቀኝ እንጂ ከነገረ ድህነት ያልከው በኋላ ላይ ነው። ይሄንን መጀመሪያ የጠየቀኝ አላደምጥሽም። እኔ ስለ ጮሽ እዛው ቤት ጩሂባቸው፣ ቤት ምጩሂባቸው ሰዎች ላይ እኔ ስለ ጮሽ አላደምጥሽም። ኦኬ ልክ እንደዚህ ቶንሽን ልክ እንደኒው ቀንሰሽ አውሪ፣ አደምጥሻለሁ። በቂ ነው እሱ ቶን። የነገረ ድህነት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው አልሽን። ከመጽሐፍ ቅዱስ ውጭ ነው ስትይ መጽሐፍ ቅዱስን ማውቀሹ የእኛን ትምህርትም ማውቀሹ ነው ያልሽው። ኦኬ እንዲህ ብላችሁ የምታሰሩት ነገር በቃ ከመጽሐፍ ቅዱስ ውጭ ነው። ሰው ዝም ብሎ ጭፍን ሆኖ መጥቶ በቃ የነገረ ድህነት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይላል እንዴ? ይሄ እኮ ጨለምተኝነት እኮ ነው። ስለዚህ በይ የምታውቂውን ንገሪን። ምን ብለን የምናስተምረው ትምህርት ነው ከመጽሐፍ ቅዱስ ውጭ? እሺ ምን ብላሽ የምታስተምሩት ትምህርት ነው? ቀስ ያልኩ ነው የማወራው። እንግዲህ ለአንተ ጮህ ሆነብህ ይቅርታ። አድምጡ። በነገረ ድህነት ላይ አሁን የምናስተምረውን ከመጽሐፍ ቅዱስ ትነግረናለች። አድምጡ። ነገረ ማርያም እና ነገረ ክርስቶስ ስለ በመጀመሪያ ስለ ነገረ ካልሆነ በቃ እኔ ይሄ ነው ለውጣት እናንተ ጋር ችግር አለ ብዬ የማምነው ማለት ነው። ጌታ ሆይ እታችን በመጀመሪያ ስለ ነገረ ድህነት አንሽልን። ነገረ ማርያም፣ ነገረ ክርስቶስ፣ ነገረ ምናምን፣ ነገረ ቅዱሳን ወዲህ በመጀመሪያ ያነሳሽውን ሀሳብ ጨርሺ። ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ በመጀመሪያ ያነሳሽውን ሀሳብ ጨርሺ። ክርስቶስ ካልሆነ ነገረ ድህነት፣ ነገረ ማርያም ካልሆነ ምንድን ነው ትምህርታችሁ? ቆይ እንዴት እንደሚባል ላሳይሻው። ለምሳሌ ሁላችሁ አደምጡ። አሁን እህታችን ሰላም የእናንተ የነገረ ድህነት ትምህርት ለምሳሌ ከመጽሐፍ ቅዱስ ውጭ ነው ብለን እኛ እናምናለን። ኦኬ ከመጽሐፍ ቅዱስ ውጭ ነው ብለን እኛ እናምናለን። እንዴት? አሁን መጽሐፍ ቅዱስን ገልጠን እኔና አንቺ አብረን እንመልከት። መጽሐፍ ቅዱስ ይዘሻል እህታችን ሰላም? አለኝ። በጣም ጎበዝ ልጅ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለሽ ታምኛለሽ አይደል? አምናለሁ። እስቲ በማመን ብቻ ወይም ደግሞ እምነት ብቻ የሚል ሀሳብን ከመጽሐፍ ቅዱስ ላይ አውጥተሽ አሳየኝ። ሰዎች በክርስቶስ አምነው ይድናሉ? ኦፍኮርስ ይድናሉ። ኦኬ ጸጋው በእምነት አድኖናል? ኦፍኮርስ ጸጋው በእምነት አድኖናል። ነገር ግን በእምነት ብቻ ወይም ደግሞ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚልን የመጽሐፍ ቅዱስ ማስረጃ አንድ ሲምፕል ቨርስ ብቻ ውጭና ስጪኝ። አድምጡ። ኦኬ ብቻ የሚል ፊደል ነው የምትፈልገው? አይ እኔ ጴንጤ አይደለሁም። እኔ እንደዚህ ብዬ አልጠየቅም። ይሄ ፕሮቴስታንቶች ጥያቄ ነው። ባይዘው ማርያም አማላጅ ናት የሚል ጥቅስ ሲሰጡ ነው የሚሉት። እኔ ክርስቲያን ነኝ በክርስቶስ ማመን እና በእምነት ብቻ ወይም ደግሞ ሰዎች በማመናቸው ብቻ የሚለውን ሀሳብ የሚያብራራልሽን የመጽሐፍ ቅዱስ ማስረጃ ማውጣት ትችያለሽ። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ እንፈልጋለን። ምን ላይ እናውጣ? እስቲ አብረን ከአንቺ ጋር እናንበብ። ምን ላይ እናውጣ እህታችን? እሺ ለምሳሌ የሮሜ 6:23 እሺ ሮሜ 6:23 እሺ የኃጢአት ደሞዝ ሞት ነውና እግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ምንድን ነው አልሽኝ? ምንድን ነው ምን እናደርግ እኮ? ስለዚህ እኛ የዘላለም ሕይወት ያገኘነው በጸጋው በክርስቶስ ኢየሱስ በማመናችን ነው። እኔ የዘላለም ሕይወት ያገኘሽው በምንድን ነው አልኩኝ? እኔ የዘላለም ሕይወት ያገኘሽው እኔ መቼ በነዩ ጩፋ ነው አልኩኝ? ሰላም እኔ እኮ እንደዛ ብዬ አልጠየቅኩሽም። እኔ ጠየቅኩሽ ሰዎች በማመናቸው ብቻ። ይኸውልሽ በደንብ አድርግሽ አድምጪኝ እሺ፣ አትቸኩይ። ይኸውልሽ ሰዎች በክርስቶስ አምነው ይድናሉ። ኦፍኮርስ ይሄ የቤተክርስቲያናችን አስተምሮ ሰዎች በክርስቶስ አምነው ይድናሉ። የክርስትና ሕይወት የሚጀመረው በመዳን ነው። ይህንን የክርስትና ሕይወት ሰዎች ለመጀመር ሲፈልጉ በቃ በመዳን ነው የሚጀምሩት። የክርስትና ሕይወት ራሱ የሚጀምረው በመዳን ነው።
ይሄንን የመዳንን ህይወት ደግሞ የሚጀምሩት በክርስቶስ ኢየሱስ በማመን ነው። ጸጋው በእምነት ነው ያዳንን፣ አጭርና ግልጽ። ነገር ግን ሰዎች በማመናቸው ብቻ ጥምቀትን ለመለየት ሚስጥራትን ለመለየት መልካም የሆኑ ስራዎችን በአጠቃላይ ለመለየት ያው ፕሮቴስታንት የሆኑ ሰዎች በእምነት ብቻ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያፋጫሉ። መጽሐፍ ቅዱሳዊ መሰረት የሌለውን ሀሳብ ማለት ነው። ያንን ሀሳብ ነው አሁን አምጪልኝ ያልኩሽ። እኛ የዳነው በክርስቶስ ነው። እኔም እኮ ስጠይቅ እኮ ብቻ የሚለውን ቋንቋ ነው እንደፈለከው ስለ ብቻ አይደለም ማለት ፕሮቴስታንት ሰላም እኔ ፕሮቴስታንት አይደለሁም አልኩሽ። ቃል በቃል ብቻ የሚል ቃል አምጪልኝ አላልኩሽም። ሐሳብሽን የሚያብራራ ከቅድም ጀምሮ ደጋግም እያልኩ ነው። እሺ ሐሳብሽን የሚያብራራ የመጽሐፍ ቅዱስ ማስረጃ አምጪልን። ምንም እምነት ብቻ። እሺ አሁን ለምሳሌ ማለት ነው። እሺ ለምሳሌ እኔ የዳንኩት ማለት ነው። እኔ የዳንኩት እሺ በመጽሐፍ ቅዱስ ማስረጃ እሺ እኔ የዳንኩት በመጽሐፍ እኔ ምሳሌ አልፈልግም። ሰላም ይሄንን ቸርች ሄደሽ መመስከር ትችያለሽ። ይሄ እሺ እኔ ዳንኩት እንደ ምሳሌ ተው በቃ ምሳሌ ያልኩትን ለፈውና ተለቀቀ ተቀላውራ ምን ነው ሰላም ምን ሌላ ወጣ? መጽሐፍ ቅዱስ ማስረጃ ምን ሌላ ወጣ? ኦኬ ዮሐንስ 1 ከ12 እስከ 13 ኦኬ ጎበዝ። በጣም ጥቅሶች ደግሞ ታውቂያለሽ። እሺ ዮሐንስ ምዕራፍ 1 ቁጥር ስንት? 12 እና 13 እሺ እምነት ብቻ የሚል ጥያቄ ነው የጠየቅናት። አሁን ብቻ የሚባል አልፈልግም ብልሃል። ብቻ ምን አልፈልግም ብልሃል። ለምን ጥያቄ እምነት ብቻ የሚለውን ሀሳብ የሚያብራራን ያልኩሽ። ስለዚህ ምሰጭኝን ጥቅስ እምነት ብቻ የሚልን ሀሳብ የሚያብራራ መሆን አለበት። ስለዚህ አነበዋለሁ። ዮሐንስ ወንጌል ምዕራፍ 1 12 እና 13 አልሽን። ስለዚህ ተረጋጊ፣ ላንብቡ። ሰላም ምን ሆነሽ ነው? ዲያሪሽን እኮ አይደለም የማነበው፣ የምን መቅለብለብ ነው? መጽሐፍ ቅዱስን ነው። ስለዚህ ተረጋጊና ልምጪኝ። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 እንደዚህ ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። አሁን ይሄ ጥቅስ ለጠየቁሽ ጥያቄ መልስ ነው። ሰላም ስለዚህ ይሄንን እምነት ይሄንን ለተቀበሉት ሁሉ የሚለው ማለት ነው በእምነት ነው የማገኘው። እኔ በሰዎች የእግዚአብሔር ልጅ የሚሆኑት ሳያምኑ ነው ወይ ብዬ አልጠየኩሽም። የጠየኩሽ ጥያቄ ምንድን ነው? ሰላም የሚያብራራ ሀሳብ ነው ያልከው አንተ ብቻ የሚል ካልፈለክ ያው ነገርኩህ ነገር ግልጽ ነው። የጠየኩሽ አንተ በእምነት ብቻ የሚል ጥቅስ ስጪኝ ነው ያልከው። የጠየኩሽ ጥያቄ እንደሱ አይደለም። የጠየኩሽን ጥያቄ በደንብ ሳይገባሽ አሁንም እባክሽን አትቸኩይ። ሰላም አያችሁ አይደለ ልዩነቱን? ይኸውላችሁ ኮሜንት ላይ አካኪ ዘራ የምትሉ ሰዎች ገስ ላይ ስትገቡ ልክ እንደዚህ ነው፣ ግራ መጋባት ይመጣል። አንዳንዴ ተረጋግቶ ማሰብ ጥሩ ነው። የምታየኝ ትመስላለህ፣ ግን ምን ሆነህ ነው ፈለገ? ለምን እኔ ጋር ዝም ብለህ እንትን ለሀሳቡ ላይ ብቻ እናወራ? ወደ ጉዳዩ ለሌሎቹ ትምህርት እንዲሆን ነው። ሰላም አሁን አንቺን ቅር መሰለኝበት አይገባም። ቆይ ግድ የለም አሁን መልእክቴን ላሰላለፍ። ይኸውላችሁ ኮሜንት ሴክሽን ላይ አካኪ ዘራፍ ማለት እና ገስ ላይ መግባት ልዩነት አለው። ልክ እንደዚህ ኦኬ፣ እንደዚህ መንተባተቡ መጨነቁ ምኑ ይመጣል ካልተረጋጋችሁ በስተቀር። መጽሐፍ ቅዱስን ትገልጪና እኔ ጠየቁሽን ጥያቄ በደንብ አድርገሽ አድምጪኝ። መጽሐፍ ቅዱስሽን ትገልጪና ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ያሉሽ። አዎ እምነት ብቻ የሚለውን አስተምሮሽን ጠየቁሽ። ኦኬ መጽሐፍ ቅዱስ ነው ያልሽኝ። ስለዚህ እምነት ብቻ የሚለውን አስተምህሮ የሚያብራራ ለመጨረሻ ጊዜ ነው እድል የምሰጥሽ። ከዛ የእኛን ጥቅስ እያነሳው ታነቢያለሽ። አንቺ የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ነው አውጪልኝ ያልኩሽ። አሁን ካለሽ የመጽሐፍ ቅዱስ ማስረጃ እምነት ብቻ ነው። ኦኬ እምነት ብቻ ሰዎች በማመን ይድናሉ የሚልን አይደለም የምትነግሪኝ። አሁን ሰዎች በክርስቶስ አምነው አይድኑም ልንልሽ አንችልም። ምክንያቱም እኛ በክርስቶስ የምናምን ክርስቲያኖች ነን። የኔ ጥያቄ አሁን ስለ ሰው ሰራሹ ትምህርት ነው። ሉተር ክሬስ ስላደረገው ሰው ሰራሽ ትምህርት ነው። እምነት ብቻ የሚልን ሀሳብ ግን መጽሐፍ ቅዱስ አያውቀውም። ኦኬ ካለ ግን እስቲ ሀሳቡን የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ አውጪልን። አሁን እድልን ተጠቀሚበት። ካልሆነ እኛ ጥቅስ እያወጣን ያው ይሄ እምነት ብቻ የሚለው ትምህርት ፍጹም ስህተት አጋንንታዊ ትምህርት እንደሆነ እናሳይሻለን። ሰላም ምን ላይ እናውጣ? እሺ አንተ በእምነት ብቻ ካልካልክ በስራ ነው አይላልከው። በቃ አቆየኸኝ። ምቸኩይ ከሆነ ውረጅ። እህታችን ምቸኩይ ከሆነ መግባት አልነበረብሽ። ውረጅ። አይ በእንዴ ረጅም ሰዓት እኮ እንትና ውረጅ። በቃ ምቸኩይ ከሆነ መውረድ እኮ ነው። እሺ ወርዳለሁ። ግን ወይኔ በእናትሽ እንዳትወርጂ። ቆይ የሆነ ትንሽ ነገር አውሪ እንድንልሽ ያለው እኮ ፈልዴ
እህታችን እባክሽ ውረጂ። እሷ ታውራ አይደለም እኔ እኮ ውረጂ። ተቸኩ የለ ኦርቶዶክስ ስለሆንኩኝ ተቸኩ የለ ወይ ተቸኩ የለ ወይ ግን እንደዚህ አይነት ስለማትፈልግ ነው። ማውራት ከፈለግሽ ማይክሽን የሚታደርግሽ መጠበቅ ካልሆነ ግን መውረድ ነው። ምንም እዚህ ጋር መንቆለባበስ ምናምን የለም። ምን ነው ለምኑ የሚያበዛሽ አንቺ ደግሞ እንዴ? ስንት አይነት ሰው ነው ያለው? እንዲህ አይነት አመላችሁ ነው ቤታችሁ። ከይቅርታ እንዲህ ስለተናገሩት ይቅርታ። እሺ እንዲህ አይነት አመላችሁ ነው እዛው ቤታችሁ፣ እዛው መንደራችሁ። እዚህ ጋር ላይቭ ስትሪም ላይ ነው ያለ ነው። ከላይ እንደምትመለከችው ከአንቺ በፊት የገባች ሴት አለች። እሷ አውርታ እስክጨርስ ድረስ የመቀመጥ ግዴታ አለብሽ። እምትቸኩይ ከሆነ ማንንም አይከፍተሽ እኔ ለወርድ ነው ንግራችኋለሁ ምናምን ድራማ መስራት አይጠበቅብሽም። በጌታ ሰላም መውረድ እንዲህ እንተባበርሻለን እኛ። ኦኬ። እና ስለማንቸኩል መረጋጋት የምችሉ ሰዎች ብቻ ገሰ ትገባላችሁ። እንዴ ምን አይነት ነገር ነው ባካችሁ? እሺ እህታችን ሰላም የመጽሐፍ ቅዱስ ማስረጃ አውጣልኝ እያልሽኝ ነበረ። እኔ በጣም ብዙ መረጃ አለኝ ስለ በእምነት ሰው እንደሚድን፣ ግን አንተ የምትፈልገው በእምነት አልጠየኩሽም። በእምነት ሰዎች የለኝም። እኔ ቆይ በእምነት ሰው አይድንም ብዬሻለሁ እንዴ? አላልኩሽም እኮ እህታችን ሰላም ወደ ትቀበላለህ እኮ አንተም እሱን ትቀበላለህ። እኔም ሰው በእምነት እንደሚቀበል አምናለሁ። ግን አንተ ብቻ የምትለው ሰዎች በእምነት አይድኑም ብዬሻለሁ ወይ? ብዬሻለሁ ብለሃን ማለት ሰው በእምነት ይድናም ብለሃን ሰው በእምነት ይድናም ብለሃን። በጣም ጥሩ። ስለዚህ አሁን ያላልኩሽን ነገር ልክ እንዳልኩሽ አድርገሽ አታናገሪ። አሁን እኔ የጠየኩሽ ጥያቄ እምነት ብቻ ስለሚለው ሀሳብ ነው። እሺ እምነት ብቻ የሚለውን ሀሳብ አንድ የመጽሐፍ ቅዱስ ማስረጃ ስጪ። ምክንያት እምነት ኦፍኮርስ መጽሐፍ ቅዱስ ነው። ሰዎች በክርስቶስ በማመን ይድናሉ። እምነት ብቻ የሚለው ግን ሉተር ክሬት ያደረገው ሰው ነው። ምንም አሁን የእሱ ጦስ ነው እስካሁን ድረስ እኛንም እያጨቃጨቀን ያለው። ይሄ ሰው ሰራሽ ትምህርት ነው። ስለዚህ ትምህርታችን መጽሐፍ ቅዱስ ነው። ይቅርታ አድርግልኝና እኛ መጽሐፍ ቅዱሳዊ ነው። ሉተር ምናምን እሱ መጣ ግዴታ አይደለም፣ አስፈላጊም አይደለም። የተጠያየቅን ያለው ስለ መጽሐፍ ቅዱስ ነው፣ ስለ መጽሐፍ ቅዱስ ነው። ሉተርን ትጠይዋለሽ? ለምን እጠለዋለሁ? እና ታዲያ እሱን ማንሳት አስፈላጊ አይደለም ለምን ትይኛለሽ? ልክ እንደ የሆነ ሰው ሰራሽ ትምህርት አትበላ እንዴ። ሰው ሰራሽማ ትምህርት ነው። ያንን እኮ የማለት መብት አለኝ ነው። አምናት ፕሮቴስታንት እንደውም ኮሜንት ላይ ሁላችሁ ሰው ሰራሽ ትምህርት እያላችሁ ጻፉ። አይ ኖ እንዴ ይውጣልሽ ይሰላል። ሁላችሁም ኮሜንት ላይ ሰው ሰራሽ ትምህርት እያላችሁ ጻፉ። እኛ መብታችን እኮ ነው እንደዛ ማለት። ፕሮቴስታንቶች አይደለንም። ፕሮቴስታንት የሆኑ ሰዎች ይጨነቁበት። እኛ ግን ፕሮቴስታንት አይደለንም። እንዲህ አይነት የክደት ትምህርት አናንቆለጳጵስም። እንዲህ ማለት ደግሞ አንቺን እንጠላሻለን ማለት አይደለም። ትምህርቱ ግን ሰው ሰራሽ ትምህርት ነው። ምንም ይሄ ግልጽ እኮ ነው። አንድ ማስረጃ ስጪ ነው። እምነት ብቻ የሚለን አንድ የመጽሐፍ ቅዱስ ማስረጃ ስጪ ነው። እኔ 100 ጥቅስ እሰጥሃለሁ ሰው በእምነት እንደሚድን ብቻ። ምን ከፈለክ ግን የለኝም። ብቻ እምነት ብቻ የሚል ማስረጃ የለሽም። እሺ በቃ ችግር የለውም። ወደኛ አንዳንድ ሀሳቦችን እናንሳለሽ። የኦርቶዶክስ ቅድስት ቤተክርስቲያናችን አስተምሮን እንደው ብታቂው ብትረጁ መልካም ስለሆነ መጽሐፍ ቅዱስን እያነሳን በደንብ አድምተን እያነበብን እንወያያለን። እሺ ሰላም። በመጀመሪያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለው ስንልሽ አዎ አለ አልሽን እና የመጀመሪያ ያነሳሽው ስለ ሳልቬሽን ነበር። በመጀመሪያ የጠራሽ የነገረ ድህነት ትምህርታችሁን ያልሽው። የነገረ ድህነት ትምህርታችን ግን ምንድነው ስንልሽ ዩ አይዲያ። ይሄ የሚያሳየው በዚህ አጋጣሚ ሁላችሁም አድምጡኝ፣ በተለያየ ቦታ ላይ ኦርቶዶክስ ቤተክርስቲያንን ለማያውቋት አማኞች ኦርቶዶክስ ቤተክርስቲያን ጠል የሆኑ መልእክቶችን የሚያስተላልፉ አገልጋዮች እንዳሉ ነው። አሁን እታችን ሰላም ተመልከቱ። ይኸውላችሁ ስለ ነገረ ድህነት ትምህርታችን ምንም የምታውቀው ነገር የለም። የነገረ ድህነት ትምህርታችን አታውቀውም፣ ግን ኦርቶዶክስ ስለሆነ ብቻ በቃ ትምህርታችሁ ይሄ የነገረ ድህነት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብላ ነበረ። ኦኬ እሺ፣ ለምን አታስተምረኛው? ወደዚህ ከምትል ማለት ነው ሀሳብ ላይ እናውራ። እህታችን ሰላም ስሜትሽን ተቆጣጠሪና ማይክሽን ሚውት አድርጊው። እሺ አሁን እኔ የምናገረው ነገር ለጆሮሽ ሊቆረቆርሽ ይችላል፣ ግን ግዴታ ነው። በቃ እኛ ጋር ስትመጪ ስሜትሽን ተቆጣጠረሽ ማይክሽን ሚውት አድርገሽ የማድመጥ ግዴታ ይኖርብሻል። ካልሆነ እኛ እንቆጣጠርልሻለን። ሰው ይሄ የሚያሳየው ቅድም እንዳልኳችሁ ኦርቶዶክስ ቤተክርስቲያን ጣል የሆነ አስተምሮ ብዙዎች እንደሚያስተምሩ ነው። ያው እሷን እንዳያችኋት አለች በቃ በዚህ ወጥቶ በዚህ ገብቶ አንድ ማስረጃ ወራጅ አለ። ምንም አይነት መልስ የለም። ሺሃብ ነው አይዲያ የቤተክርስቲያናችን አስተምሮ። ኦኬ ስለዚህ ምን እናደርግ? ሁለቱንም በደንብ መጽሐፍ ቅዱስን እየገለጥን አንድ የፕሮቴስታንት አስተምህሮ የሳልቬሽን ትምህርታቸው ሰው ሰራሽ ፍጹም አጋንንታዊ መሆኑን ገልጠን እናሳያለን። በተመሳሳይ ሰዓት የቤተክርስቲያናችን የነገረ ድህነት አስተምሮ ደግሞ መጽሐፍ ቅዱስ የመሰረት እንዳለው እናሳያለን።
እሺ የታችን የዮሐንስ ወንጌል ምዕራፍ 15ን ትገልጭልናለሽ? ኦኬ ቶሎ በይ። ዮሐንስ ወንጌል ምዕራፍ 15ን ግለጭልን። ማይክሽን ክፈቺኝ መጽሐፍ ቅዱስ ስለምታነቢልን። ቁጥር ስንት? ከቁጥር 1 እስከ 6 ድረስ አንብቢልን። እሺ በኢየሱስ አነባለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራ በእኔ ያለው ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራ ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ የወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልም። እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚያምን እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፉ ወደ ውጭ ይጣላል፣ ይደርቃል። እርሱም ሰብስበው ወደ እሳት ይጥሉታል፣ ይቃጠልማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወድጃችኋለሁ። በፍቅሬ ኑሩ። እኔ በአባቴ ትእዛዝ እንደጠበኩኝ በፍቅሬ። በቃ ይበቃል። እሺ ቁጥር 6 ላይ ሰላም እንዳየሽው ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱን ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ኦኬ ጌታችን ኢየሱስ በእኔ የማይኖር ሲል ምን እያለ ነው? በእርሱ ምን ያላለ ማለት ነው? በኢየሱስ ያላመነ የማይኖር በኢየሱስ ትምህርት ወይም በኢየሱስ በጣም ጎበዝ ልጅ በክርስቶስ ያላመነ ነው። ስለዚህ በክርስቶስ ያላመነ ሰው እድል ፈንታ የለውም እና ጌታችን ኢየሱስ በቃ በእኔ ያላመነ በቃ ከኔ ጋር እድል ፈንታ የለውም የሚል አጠር ቀጠን ያለ ሐሳብን አስተላልፎልናል። ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ከዛ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። እሺ በእኔ ያለውን ሲል ደግሞ ምን ማለቱ ነው? በክርስቶስ ምን ያለ ያመኑ። በጣም ጎበዝ ልጅ። ኦኬ ሁላችሁም ተከታተሉ። አሁን እምነት ብቻ ሰው ሰራሽ ትምህርት ነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኘ ሰው ሰራሽ ትምህርት ነው የምንለው ከልባችን አፍልቀን ሳይሆን መጽሐፍ ቅዱስ ስለሚል ነው። እዚህ የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ሁላችሁም ልብ በሉ። ቁጥር 1 ላይ ጌታችን ኢየሱስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሙሉ ደግሞ አብዝቶ እንዲያፈራ ያጠረዋል። እሺ እህታችን ሰላም አሁን በደንብ ቁጥር 2ን እየተመለከትሽ አጠር ያለ መልስ ትመልሽልናለሽ። እሺ ቁጥር 2ን በደንብ ተመልከችው። አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ የሚያፈራ ከሆነ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል ወይስ አያጠረው? ያጠረዋል። በጣም ጎበዝ ልጅ ሰላም የጎበሽ ነው። እኔን ጥቅስ እኮ ሙሉ ለሙሉ እቀበላለሁ። ምንድነው እሱ ችግሩ? ቆይ መቼ ጀመር ነው ሰላም? ገና በጣም ብዙ የሚያስደነግጡ ነገሮችን ሰማያለሽ። እሺ ቁጥር 2 እዛው ላይ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? ይወገዳል። በጣም ጎበዝ ልጅ ሰላም። እሺ የመጨረሻ ጥያቄ ማመኑ ብቻውን ሰላም። እኔ እኮ ምንም አጨበጨብኩ እንጂ ምንም አላደረኩም አይደል? አድምጪኝ። ማመኑ ቀልድ ይመስላል። ምንም ችግር ቀልድ ቢሆን መጥፎ አይደለም እኮ ችግር የለውም። ማመኑ ብቻውን ከመወገድ ያድነዋል ወይስ ያድነውም? አሁን እምነት ብቻ ላይ መጣን ጋይስ፣ ሁላችሁም አድምጡ። ማመኑ ብቻውን አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ባያፈራ ምን ይላል? ይወገዳል ብላናለች። ማመኑ ብቻውን ከመወገድ ያድነዋል? ሰላም ሲጀመር ሰውየው የሚያምነው ምንድን ነው? ክርስቶስን እኮ ነው አይደል እንዴ? ማመኑ ብቻውን ከመወገድ ያድነዋል ወይ? የጠየኩሽን ጥያቄ ባጭሩ አያድነውም። ምክንያቱም ሰው አምኖ መቼስ በመልካም ስራ መገለጥ አለበት። ያው ካገኘው ከመልካም ስራው ያድነውን ሳይሆን ከመልካም ነገር ስለተወለደ መልካም ነገር በሰውየው ላይ ይገለጻል። እሱ ግልጽ ነው። እኔ ደህንነት አይጠፋም ብዬ አላምነው። በጣም ጎበዝ ልጅ ይሲ ለዚህ ነው አስተምሮውን ሳታውቂው ነው ሀሳብ አስተያየት እየሰጠሽ የነበረው ያልሽ። ለዛ ነው እህታችን ሰላም
አሁንም ታይም ወስደሽ ጊዜ ወስደሽ ከይቅርታ ጋር ከዚህ ቀደም የምን ተከታይ ነበርሽ? ሰላም ከይቅርታ ጋር ሙስሊም ነበር። ሙስሊም ነበርሽ? ነው። እሺ ከዛ በኋላ ወዲያው ፕሮቴስታንት ሆንሽ? ነው። እሺ መልካም። እና በወንድምነት እኔ ለአንቺ ልልሽ የምፈልገው ነገር ወደ ፕሮቴስታንቲዝም ስትሄጂ ፕሮቴስታንቲዝምን አውቀሽው ተረድተሽው ሄድሽ አይመስለኝም። እንደው ጊዜም ከምናባክን ማገዶም ከምንፈጅ ሳይመሽ በጊዜ ወደ ኦርቶዶክስ ቅድስት ቤተክርስቲያን በትመጪ መልካም ነው። አሁን ስንተውና አሁን እዚህ ያነሳው ጥቅስ ላይ ማለት ነው አሁን ስድብ አይደለም እየተሳደብኩ ያለሁት። ሰላም ምንም እኮ ገባኝ። የሚያስከፋ ነገርም አይደለም እየተናገርኩ ያለሁት። አመሰግናለሁ። ግን በቃ ሀሳቡ ስለምንድን ነው የምናወራው? እኔ እኮ የቀበሌ መተዳደሪያ ደንብ አውጥቼ አይደለም እየነገርኩሽ ያለሁት። ሰላም አድምጪኝ እስክጨርስ እሺ። ልልያስ የፈለግኩትን ሀሳብ ሳታደምጪ እባክሽን አትቸኩይ። ኦኬ ከዚህ በፊት የሌላ ቤተ እምነት አማኝ ነበርሽ። ከዛ በኋላ ፕሮቴስታንት ሆንሽ። ኦኬ ፕሮቴስታንት ሆንሽ። አሁን ፕሮቴስታንት ነሽ ያለሽው እና ቀደም እንዳልኩሽ ፕሮቴስታንቲዝም አስተምሮን አውቀሽው ሄድሽ አይመስለኝም። ሰላም ባጭሩ ልሽ የፈለግኩት ትልቁ ፖይንት ምንድነው? ፕሮቴስታንቲዝምን በቻልሽው አቅም ዩቲዩብ ላይ ገብተሽ የተለያዩ እኛ የምናነሳቸው ሀሳቦች አሉ። የተለያዩ ፕሮቴስታንት አገልጋዮች መጥተው ከኛ ጋር ሲወያዩ የተነሱ በጣም ብዙ ሀሳቦች አሉ እና አስተምሮታቸውን ቁጭ ብለሽ ከእንደገና በደንብ ብትከታተይ ደስ ይለኛል። በተመሳሳይ ሰዓት ደግሞ የኦርቶዶክስ ቅድስት ቤተክርስቲያናችንን አስተምሮ ደግሞ በደንብ ቀርበሽ ብትከታተይ ደስ ይለናል። አሁን ያነሳነው ሀሳብ በአጠቃላይ በነገራችን ላይ የኦርቶዶክስ ቅድስት ቤተክርስቲያን አስተምሮ ነው። የትኛውም ፕሮቴስታንት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብሎ ያምናል እንጂ ሰዎች አይ መልካም ፍሬ በማፍራታቸው ይወገዳሉ፣ መልካም ፍሬ ስላላፈሩ በማመናቸው ብቻ ይወገዳሉ የሚል ሀሳብ አምኑም አይቀበሉም። ለዚህ ነው እኔ አንተ አሁን የተሳሳተ ነገር ተረድተኛል። አንድ ነገር ልበልና ትቀጥላለህ። አሁን እዚህ ሀሳቡ ላይ ብቻ ይቀጥላል። ሰላም እባክሽ ተረጋጊ። አሁን ይህ ሻይና ቡና ፕሮግራም አይደለም። በመጀመሪያ ምንም ባላወቅሽው ነገር ላይ ነው ሀሳብ የሰጠሽው አይደለም። በቃ ያላወቅሽው ነገር እንዳለ አውቄ ደግሞ እኔ ቀስ ብዬ ይኸውልሽ ሌላ ጊዜ ይሄን ነገር እኮ ተመልከችው እኔ እንጂ ያልኩሽ ምንም ነገር አላልኩሽም። ሀሳብ አስተያየት ልስጥ አትቸኩይ እባክሽ። ጌታ ሆይ ስንት አይነት ሰው አለ። ሁላችሁም አድምጡ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንላት አዎ ያገኛሉ ብላን የመጣችው ታችን። እሺ እምነት ብቻ የሚለውን ትምህርት ትቀበያለሽ? ኦፍኮርስ እቀበላለሁ ብላን የመጣችው ታችን። ግን ሺ ሃቭ ኖ አይዲያ እምነት ብቻ የሚለው ምን አይነት አስተምሮ ነው? ሰዎች ብቻ በማመናቸው የዘላለም ሕይወት ያገኛሉ የሚለው አስተምሮ ምንድን ነው? ሺ ሃቭ ኖ አይዲያ። በቃ ምንም የምታውቀው ነገር የለም። በተመሳሳይ ሰዓት ደግሞ የኦርቶዶክስ ቤተክርስቲያን የነገረ ድነት ትምህርት ከመጽሐፍ ቅዱስ ውጭ ነው ብላ ነው ልትቃወመን የመጣችው። ኦኬ እሺ መጽሐፍ ቅዱስን እንግለጥና የእኛን የቤተክርስቲያናችን የነገረ ድነት ትምህርት እንወያይ፣ እናነሳ። ኦኬ ስናነሳ እውነተኛ የሆነው የወይን ግንድ እርሱ ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ፣ በማመን ቅርንጫፍ ይሆናሉ እና በክርስቶስ አምነው መልካም ፍሬ የሚያፈሩት የክርስቶስ ኢየሱስ አባት አብዝተው እንዲያፈሩ ያጠራቸዋል። መልካም ፍሬ ማያፈራ ከሆነ ግን ይወገዳታል። አሁን ይሄ ለብዙ ፕሮቴስታንት ወንድሞቻችን ጆሮ የሚቆረቆር ነው። በነገረ ድነት ትምህርት ላይ መሰረታዊ እውቀቱ የለሽም ያልኩት አንቺን ለማጣጣል ኦኬ እንደው አንቺ አላዋቂ ነሽ ብዬ ድምፅ ለማስተጋባት ሳይሆን በፍቅር ነው። ይሄ በንጹህ ወንድምነት ነው ያልኩት። የኦርቶዶክስ ቤተክርስቲያንን ማስተምሮ ስንጠይቅሽ አንቺው በቃልሽ እንዳመንሽው ትምህርቱን ለጊዜው አታውቂውም። አሁን ሳታውቂው ነው አመጣትሽ ትክክል አይደለም። ይሲ ኦርቶዶክስ ቤተክርስቲያንን ማስተምሮ አታውቂውም። ፕሮቴስታንት ነሽ። ኦኬ ኦርቶዶክስ ሆኖ በነገራችን ላይ እምነቱን የማያውቅ ሰው አለ። እንዲህ ስል አሁን የእኛም ቤት ሁሉም ማዋቂ ነው እያልኳቸው አይደለም። ኦርቶዶክስ ቤተክርስቲያን አማኞች ሆነው የኦርቶዶክስ ቤተክርስቲያንን አስተምሮ ጠንቅቀው የሚረዱ ሰዎች አሉ። በሰላምና በእነሱ መካከል ያለው ልዩነት ግን ምንድን ነው? የማያውቁ ኦርቶዶክሳውያን አይ ቆይ እንቃወማችሁ በቅበት እምነት አስተምሮ ቆይ መጽሐፍ ቅዱስ የምላሽ እንስጣችሁ ብለው ግን ላይቭ ስትሪም አይገቡም፣ ገስት አይገቡም። ቁጭ ብሎ ነው የሚማሩት። እህታችን ሰላም አንቺም ደግሞ ፕሮቴስታንት ነሽ። ፕሮቴስታንት ባትሆኚ ደስ ባለን። የመጽሐፍ ቅዱስን ትምህርት ገልጠን አብራርተን ለአንቺ ወደ እውነተኛው መንገድ ብትመለሽ ደስ ባለን። ለጊዜው ግን አሁን ፕሮቴስታንት ነሽ። ነገር ግን ስህተቱን ልዩነቱን እንኳን እንዳናሳየሽ ኢቭን የፕሮቴስታንት ወንድሞችሽን አስተምሮ ራሱ እየተመለከትሽ አይደለም። በዚህ አጋጣሚ አንድ ነገር ለአንቺ ላሳይሽ። ከዚህ መጽሐፍ ቅዱስ ጋር ተያይዞ ሁላችሁ ማለት ከተናገርከው ነገር አንድ ነገር ልበል። ምክንያቱም አንተ አሁን የተራቀ መንገድ እባክሽን ሰላም እሺ ፈለግ አሁን ካነበብነው ጥቅስ ጋር አንቺ ስታረምጪ ነው እየሰማሁ እኮ ነው አይደል እንዴ? እየሰማሁ ነው። አንድ ሰከንድ እሺ በይ ሰላም ሰላም። ኧረ ተረጋጊ ሆነሽ ዴ ፈለገ እየሰማሁ ነው። አንድ ደቂቃ ላውራ። እየሰማሽ አይደለም ሰላም። አሁንም ተረጋጊ እባክሽ።
እኔ ሰው አሁንም በስራ ይድናም ብዬ አላምንም። በነገራችን ላይ አንተ ስታወራ ሰው በስራ እንደሚድ ምናምን አድርገህ ስላወራክ የተሳሳተ ነገር ነው የተረዳኸኝ ብዬ ነው። እባክሽን አድምጪኝ ሰላም። ይሄን ያክል ነፃነት በነገራችን ላይ ሌላ ሰው ማንም አይሰጥሽም። እኛ ፕሮቴስታንት የሆኑ እህት ወንድሞቻችን ቤት ገብተን ዲስማች ብናወራ ሂድ ውጣ ምናምን እንዲህ ነው የምንባለው። ይሄን ያክል ነፃነት ራሱ ማንም አይሰጥሽም። እባክሽን በቃ ፕሊስ አድምጪኝ። ሰው አንድን ነገር ሳያቅም ከእንደገና ደግሞ ካልተናገርኩም ብሎ እንዴት ይሆናል? ቢያንስ ማናቅ ከሆነ እኮ ትንሽ አይደለ አፈር ብለን ማድመጥ አለብን። ስለዚህ አድምጪኝ። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ አለ፣ ገበሬውም ደግሞ አባቴ ነው አለ። ኦኬ፣ ሰዎች መልካም ፍሬ የማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይስ አያገኙም? ሰላም። በክርስቶስ ኢየሱስ ሰዎች አምነው መልካም ፍሬ የማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይስ አያገኙም? ሰላም። ማይክሽን ክፈችው ፕሊስ እህታችን። ሰው በራሱ መልካም ፍሬ ማፍራት አይችልም። ነገር ግን ሰው በእምነት ያገኘው አላልኩም። እኔ በራሱ በነዛ በነ ፓስተር በነ ፕሮፌት አይደለም ያልኩሽ። ሰው በክርስቶስ አምኖ መልካም ፍሬ ባያፈራ የዘላለም ሕይወት ያገኛል ወይስ አያገኝም? መልካም ስራን በደንብ አድምጬ ላሳይሽ ፈልጌ ነው። እሺ፣ ያገኛል ወይስ አያገኝም? መልካም ስራ የሚሰራ ሰው ሲጀመር የዳነ ሰው ነው። ያልዳነ ሰው መልካም ስራ መስራት አይችልም። ሰላም እህታችን፣ ፕሮፌት ሆነው ገንዘብ የሚሰርቁ ፕሮፌት ሆነው በጣም ብዙ ሰዎች ላይ ጉዳት ያደረሱ ፕሮፌት ሆነው ወንጀል የሰሩ ሰዎች የሉ? ኃጢአት የሚሰሩ ሰዎች የሉ? ፍጹም ናቸው። አገልጋይ ሆነው በእናንተ ፕሮቴስታንት ቤተ እምነት ቆይ፣ ለምሳሌ አንቺ በክርስቶስ ታምኛለሽ፣ ኃጢአት ሰርተሽ አታውቂም? ሰላም እንሰራለሁ መልሽ። በቃ ስለዚህ የምን አካል ሲዘራፍ ነው? አሁን የጠየኩሽን ጥያቄ ልክ እንደዛ መልሽልኝ። ሰዎች በክርስቶስ አምነው መልካም ፍሬ ማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይስ አያገኙም? ሰላም። መልካም ፍሬ የሚሰራው ሰው ካመነ በኋላ ነው እንጂ ሰው በራሱ አምኖ እኔ ሳያምኑ ይሰራሉ አላልኩም። ሳያምኑ ይሰራሉ አላልኩሽም። ሰላም። አሁን ስላላልኩሽ ነገር እየተናገርሽ ጊዜ አትፍጂ እባክሽ። እያወራን ያለነው ስላመኑ ሰዎች ነው። ስጠይቅሽ ምን ብዬ ነው የጠየኩሽ? ሰዎች በክርስቶስ አምነው ብዬ ነው የጠየኩሽ። እሺ፣ ኢቭን ስጠይቅሽ ራሱ አሁን አንቺ የምትጮይባቸው ፓርቶች በአጠቃላይ ብዬ ነው እየነገርኩሽ ያሉት። ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ የዘላለም ሕይወት ያገኛሉ ወይስ አያገኙም? እህታችን ኤፌሶን ላይ ሲናገር ማለት ነው። ኤፌሶን መጽሐፍ ላይ በክርስቶስ ኢየሱስ መልካም ስራ ልናደርግ ተፈጥረናል ይላል። ስለዚህ ተፈጥረን መልካም ስራ ለመስራት እስከሆነ ድረስ መልካም ስራ ካልሰራው ሲጀምር አልዳንኩም፣ አላመንኩም። በቃ ጎበዝ፣ መገለጫ የመልካም ስራ ነው። በቃ ስለዚህ መሀል ገብተሽ ታዲያ ለምን ትረብሽናለሽ? ይኸው ያንን አሁን እኮ አንቺ ያልሽውን እኮ ነው እኔም ደግሜ እያልኩሽ ያለሁት። ሰላምዬ፣ ሌላም የመጽሐፍ ቅዱስ ስላንሳለሽ አታስመስለው። የሆነ አሁን ስራዬ ተጨምሮ ህይወት እንደሚሰጠኝ አድርጋ አታስመስለው። ሰላም። ሰዎች በክርስቶስ ካመኑ በኋላ መልካም ፍሬ የማያፈሩ ከሆነ ይወገዳሉ፣ የዘላለም ሕይወት አያገኙም። ሰዎች በክርስቶስ ካመኑ በኋላ መልካም ፍሬን የማያፈሩ ከሆነ እደግመዋለሁ፣ ማመናቸው ብቻውን ከመወገድ አያድናቸውም፣ ይወገዳሉ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በእኔ ያለውን መልካም ፍሬ የማያፈራው ያስወግደዋል ይላል። እኔ አይደለሁም ያልኩት፣ ክርስቶስ ነው ያለው። ሌላም ጥቅስ ልጨምርልሽ፣ የያዕቆብ መልእክት ምዕራፍ 2 አንድ ጊዜ ውጪ ልነታችን ቶሎ በይ እና አንድ ነገር አሳያችኋለሁ። እሺ፣ በዚሁ አጋጣሚ እንዲህ አይነቱ ትምህርት አጋንንታዊ ትምህርት ነው የምንልበትን አስተምሮ አውጥቼ አሳያችኋለሁ። ቁጥር ስንት? ያዕቆብ እናንተ ጥቅስ ቁጥር 14 ነው። አንብቢልን እስኪ ምን ይላል? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? ጎበዝ ልጅ፣ በጣም አሪፍ። ቁጥር 14 ምን ይላል? ወንድሞች ሆይ አለ። ኦኬ፣ ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር። ኦኬ፣ ደግመሽ አንብቢልን ፕሊዝ። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? እምነቱ ሊያድነው ይችላል? ሰላምዬ፣ ማመኑ ሊያድነው ይችላል ስራ ሳይኖረው? ሲጀመር ያዕቆብ ስለ ዳኑ ሰዎች ነው የጻፈው። ባጭሩ መልሽልኝ። አሁን ያዕቆብ ስለሰጠው ምሳሌ ነው የጠየኩሽ። እምነቱ ብቻውን
ሊያድን ይችላል ስራ ሳይኖረው ወይታች ሰላም ምን አይነት እምነት ነው ሰውየው? ስራ የሌለው ስራ የሌለው እምነት አለ ወይ ነው? በክርስቶስ አምኖ መልካም ስራን የማይሰራ ከሆነ እምነቱ ብቻውን ያድነዋል ወይ? ያዕቆብ የጠየቀው ጥያቄ መልካም ስራ እኮ ይሰራል። መልካም ስራ ማይሰራ ከሆነ ይድናል ወይ? እዚህ ጋር እኮ ከክርስቶስ ኢየሱስ ያመነ ስለማይል ምን አይነት ሰው ነው በክርስቶስ ኢየሱስ አምኖ መልካም ስራ የማይሰራ ነው ጥያቄ። እምነት ያለው ይላል እኮ እምነት ስላለው ሰው ነው የተናገረ ያለው ቅዱስ ያዕቆብ። እምነት ስላለው ሰው ነው የተናገረ ያለው። ድንጋዩ እኮ ያድነኛል ብዬ ማመን እኮ እችላለሁ። ሰው ሁሉ እኮ እምነት አለ። ቅዱስ ያዕቆብ ስለ እምነት የተናገረው ስለ ድንጋይ ማመን አይደለም። ዲስማች ልጅ አትሁኝ እንጂ ሰላም፣ የአንቺ ትንንሽ ልጆች የሚጫወቱትን አይነት ጨዋታ ትጫወች እንጂ ይሄ እኮ የህንድ ፊልም አይደለም። ሰላምዬ መጽሐፍ ቅዱስ እንደ አንድ ፊልም አይተረጎምም። እሺ ቅዱስ ያዕቆብ እምነት አለኝ እያለ እየተናገረ ያለው በክርስቶስ ስለማመን ነው። እሺ ሰዎች በክርስቶስ አምነው ስራ የማይሰሩ ከሆነ ስራ ከሌላቸው እምነቱ ብቻውን ሊያድናቸው ይችላል ብሎ ቅዱስ ያዕቆብ ጠይቋል። ሊያድናቸው ይችላል ወይስ አይችልም? የኔ መልስ ደግሞ በክርስቶስ አምኖ መልካም ስራ የማይሰራ የለም። ሰላም ባጭሩ ይድናሉ ወይስ አይድኑም? እምነታቸው ብቻ ያድናቸዋል ወይስ ያድናቸው? ባጭሩ መልሽልኝ እባክህ። እኔ እኮ ልመልስ እላለሁ ግን አንተ ከስራ ጋር እንዳታገናኘው ስለምፈራ ነው። ባጭሩ መልሽልኝ። ያድናቸዋል ወይስ አያድናቸውም? የጠበቅኩ ነው። መለስኩኝ እኮ። አልመለሽልኝም። አልሰማኝም? እሺ ሰው በክርስቶስ ኢየሱስ አምኖ መልካም ስራ ይሰራል። መገለጫው ነው መልካም ስራ። እኔ አሁን እየጠየኩሽ እምነት ያለው ሰው ስራ ይሰራል። በቃ እምነት የሌለው ሰው ስራ ይሰራል። ያልጠየኩሽን ጥያቄ አስመልሽልኝ እህቴ። ስምሽ ማን ነው? ማን ነው ስምሽ? ሰላም። ይሲ በቃ ሰላም ያልሽኝ ስምሽን ስለጠየኩሽ ነው። ስላልጠየኩሽ ጥያቄ አትመልሽ። ስምሽ ማን ነው ስልሽ ስለ ቀበሌሽ ስለ ወረዳሽ አትንገሪኝ። እኔ ጠየኩሽ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ብቻውን ሊያድነው ይችላልን አለ። የጠየኩሽ ጥያቄ ይሄንን ነው። አንድ ሰው በክርስቶስ አምኖ እምነት ብቻ ቢኖረው እምነቱ ብቻ ሊያድነው ይችላል መልካም ስራ ሳይሰራ? ባጭሩ መልስ። በክርስቶስ ኢየሱስ ማመኑ ብቻ ነው ወይስ ምንድን ነው? እምነቱ ብቻ ስትል? አዎ ማመኑ። ታዲያ ከዛ ውጭ ምን ሊሆን ይችላል? ማመኑ ብቻውን ሊያድነው ይችላል ወይ? ይችላል። ሰላም ይችላል። በጣም ጥሩ። ኦኬ ሁላችሁም አድምጣችኋል። እሺ አሁን ጥያቄውን በደንብ ግልጽ አድርጌ ከእንደገና ደግምላታለሁ። ይችላል ብላለች። ሊድን ይችላል። አንድ ሰው በክርስቶስ ኢየሱስ አምኖ ግብረ ሰዶማዊ ቢሆን የዘላለም ሕይወት ያገኛል ማለት ስልሽ ልክ አዎ ያገኛል እንደማለት ነው። የመለሽልኝ መልስ ሰላም አይደለም። ሰው በክርስቶስ ኢየሱስ አምኖ ግብረ ሰዶም መሆን አይችልም። ስለዚህ ተጠንቀቀሽ መልሽ። ጎበዝ ልጅ እንዲህ አስተካኪው መልስሽን። አንድ ሰው በክርስቶስ አምኖ ግብረ ሰዶማዊ ቢሆን ኦኬ ማመኑ ብቻውን በክርስቶስ ማመኑ ብቻውን ከመወገድ ያድነዋል? ሰላም አይድሮም። ግን እምነት እንዴት ነው አንተ የምትረዳው? ፈለገ አንተ እኮ ተቀራኒ ሀሳብ ምን ስለገባኝ እኮ ነው። አሁን እምነትን አንተ የምትረዳበት መንገድ ቆይታችን ሰላም እባክሽ ወደ ሌላ ነገር አትሂጂ። ሁለት እግር አለኝ ተብሎ ለዛፍ አይወጣም። አሁን እዚሁ እንኳን በዚህ ሰኮንድ ውስጥ እንኳን የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ያለውን ሀሳብ ስናነሳ ሰዎች በክርስቶስ አምነው እምነት ኖሯቸው ስራ ባይኖራቸው ይድናሉ ብለሽ ከያዕቆብ የሚጻረር ሀሳብን ተናግረሻል። ያዕቆብ በነገራችን ላይ ይህንን ሀሳብ የተናገረው የዮሐንስ ወንጌል ምዕራፍ 15 ላይ ያለውን ሀሳብ መሰረት አድርጎ ነው። በዛ የመጽሐፍ ቅዱስ ክፍል ላይ የእምነታችን ጀማሪና ፈጻሚ ነው ጌታችን ኢየሱስ ክርስቶስ ሰዎች በእኔ አምነው መልካም ፍሬ ባያፈሩ ይወገዳሉ ብሏል። እና ከዚህ መነሻነት ደግሞ ቅዱስ ያዕቆብ ምን አለ? ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ነገር ግን ስራ ባይኖረው እምነቱ ብቻውን ሊያድነው ይችላልን አለ። አይችልም። ይህንን እያወቅሽ አንቺ ግን ስንጠይቅሽ ሆናልሽን ሰላም አዎ እምነቱ ብቻውን ሊያድነው ይችላል አልሽ። ኦኬ መለስ አድርገን ደግሞ ጠየቅልሽ ከእንደገና በሚገባሽ ቋንቋ። ስለዚህ አንድ ሰው በክርስቶስ አምኖ ግብረ ሰዶማዊ ቢሆንም የዘላለም ሕይወት ያገኛል ወይ ስንልሽ አይ እዚህ ጋር ወራጅ ያላልሽን። በዚህ አጋጣሚ እንዲህ አይነቱ ትምህርት ፍጹም አጋንንታዊ ነው የምንለው ለዚህ ነው። የኔ ተወዳጆች ላሳያችሁ፣ አንዳንድ ነገሮችን ላሳያችሁ። የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች። ሁላችሁም እንደምታውቁት ሉተራን ቸርች ነች እና በዚህ ትምህርት የተነሳ በጣም አደገኛ የሆኑ አጋንንታዊ ልምምዶች እየተደረጉ ነው። አሁን ስለ ግለሰብ አይደለም ማውራችሁ፣ ስለ ቤተ እምነት ነው ማውራችሁ። በአሜሪካ ያለችው የሉተራን ቸርች፣ የዩናይትድ ሜቶዲስት ቸርች፣ የስዊዲሽ ሉተራን ቸርች እና ሌሎችም ግብረ ሰዶሜነትን ኦፊሻል አድርገው አጽድቀዋል።
ስቲል ነው ማለት ነው። የአሜሪካ ሉተራን ቸርች ሲንስ 1991 እንደ አውሮፓውያን አቆጣጠር ከ1991 ዓ.ም ጀምሮ ግብረ ሰዶሜነትን ኦፊሻል አድርጋ አጽድቃለች፣ አስቀምጣለች። እንዲህ አይነቱን ትልቅ የሆነ አጋንንቴ ልምምድ በቸርቿ ኦፊሻል አድርጋ ሰዎች መጥተው እንዲጋቡ ጋብቻ እንዲፈጽሙ እያደረገች ያለችው ሰዎች ማመናቸው ብቻ በቂ ነው፣ መልካም ስራ ባይሰሩም ሚኒንግለስ ነው፣ ምንም ችግር የለውም የሚል በጣም ከባድ የሆነ አጋንንቴ ትምህርትን ኤክሰርሳይዝ እያደረጉ መረጃ አለክ እንደዚህ ብለው ለሚያምኑበት ላወጣ መረጃ እስኪ ያሳየን። እኔ ሰው ከዳነ በኋላ መልካም ስራ ባይሰራም ችግር የለውም ብለው የምታስተምር ቤተክርስቲያን ካለች ቁልጠይቅ ለማወቅ ነው የምጠይቅ ፈለገ ለመከራከር አይደለም። ሰላም እንዴ አረባክሽን ተረጋጊ። የቤታችሁን አመል ይዛችሁ አትምጡ። በጌታ በኢየሱስ ስም አድምጡኝ። ሁላችሁም መረጃውን ላሳያችሁ ነው። ሁላችሁም ተከታተሉ እሺ። ቀደም እንዳልኳችሁ የአሜሪካ የሉተራን ቸርችን ዌብሳይት ላይ ገብታችሁ ሰርች ብታደርጉ ጽሁፉ ራሱ ይመጣላችኋል። አሜሪካን ሉተራን ቸርች the largest Lutheran church body in the United States allows for LGBTQ marriage and ordination. በአሜሪካ ያለችው ትልቋ የሉተራን ቸርች ተብላ የምትጠራው ኢቫንጀሊካል ተብላ የምትጠራው የሉተራን ቸርች ግብረ ሰዶሜነትን ኦፊሻል አድርጋ እንዳጸደቀች፣ ጋብቻና አንድነታቸውን ኦፊሻል አድርጋ እንዳጸደቀች ዌብሳይቱ ይናገራል። ዌብሳይቱን ሁላችሁም ገብታችሁ መመልከት ትችላላችሁ። እዚህ ላይ ለምሳሌ እኔ አሁን ጎግል ላይ እዚሁ ላይ ገብቼ ላሳያችሁ። በሉተራን ቸርች ኖርዌይ ያለው የሉተራን ቸርች ላይ ወንድ ከወንድ ሲጋቡ የሚያሳይ ፎቶ ነው እዚህ ጋር የምትመለከቱት። እንደሚታያችሁ ውስጡ ቸርች ነው፣ መጽሐፍ ቅዱስ ተይዞ ነው ወንድ ከወንድ እየተጋባ ያለው። ኦኬ ሌላም ላሳያችሁ። እሺ ይሄ ደግሞ የምትመለከቱት አሁን የማሳያችሁ ቀጣይ የማሳያችሁ የጌይ ቫላንታይን ዴይ ዌዲንግ ነው። ኦኬ ይህም በሉተራን ቸርች ውስጥ ኤክሰርሳይዝ እየተደረገ ያለ ጋብቻ ማለት ነው። እንዲህ አይነት አጋንንታ የሆነ ልምምድ እያደረጉ ያሉት እነዚህ ሰዎች በቸርች ሰው በግሉ ድካም ለምሳሌ ግብረ ሰዶሜ ሊሆን ይችላል። ቤተክርስቲያኑ ግን ግብረ ሰዶሜነትን አታሰብርም። ይሄ የጌይ ቫላንታይን ዴይ ጋብቻ የጌይ ቫላንታይን ዴይ ዌዲንግ በሉተራን ቸርች እየተደረገ ያለው ግን ማመናቸው ብቻ በቂ ነው። በቃ ወይዘር ግብረ ሰዶሜ የሆኑ ምንም ሆኑ ይደዝማተር ማመናቸው ብቻ በቂ ነው የሚል አስተምሮ ስላላቸው ይሄ ፍጹም አጋንንቴ ትምህርት ነው። ሰላም የአንቺ ብዙ ስለዚህ አስተምሮ መረዳቱ የለሽም ያልኩት ለዛ ነው። ሌላም ላሳያችሁ። አሁን ደግሞ ማሳያችሁ ፎቶ በሜቶዲስት ቸርች ነው፣ በዩናይትድ ሜቶዲስት ቸርች። ቅድም ስማቸውን አንስቼላችኋለሁ። በአሜሪካ ሉተራን ቸርች፣ የኖርዌይ ሉተራን ቸርች፣ የስዊዲሽ ሉተራን ቸርች፣ በእነዚህ ሁሉ በአጠቃላይ ግብረ ሰዶሜነት ኦፊሻል አድርገው አስቀምጠዋል፣ አጽድቀዋል። ይህ የምትመለከቷቸው እነዚህ ትልልቅ ሰዎች የዩናይትድ ሜቶዲስት ቸርች አባላቶች ናቸው። እዚህ ጋር የምትመለከቷቸው እነዚህ ሰዎች የዩናይትድ ሜቶዲስት ቸርች አባላት ናቸው። እንደምታዩት መጽሐፍ ቅዱስ ተይዞ ወንድ ከወንድ ጋብቻ እየተደረገ ነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ፍጹም አጋንንቴ ነው የምንለው ለዚህ ነው። እንዲህ አይነት መጽሐፍ ቅዱስ ያስተምሮ የለም። ከመጀመሪያው ጀምሮ ለሁላችሁ ነገራችኋለሁ፣ በደንብ አድምጡ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ የእምነታችን ጀማሪና ፈጻሚ ነው ጌታችን ኢየሱስ ክርስቶስ፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው አለ። ከዛስ ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሙሉ ደግሞ አብዝቶ እንደ ፍሬ ያጠራዋል። በክርስቶስ ሰዎች አምነው ፍሬ የሚያፈሩ ከሆነ የክርስቶስ ኢየሱስ አባት አብዝተው እንዲያፈሩ ያጠራቸዋል። ሰዎች በክርስቶስ አምነው መልካም ፍሬ ማያፈሩ ከሆነ መልካም ስራን የማይሰሩ ከሆነ ይወገዳሉ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 አንብቡ ፕሮቴስታንቶች ወንድሞቻችን። ቁጥር 6 ላይ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል ጌታችን ኢየሱስ፣ በክርስቶስ የማያምን ከሆነ ልክ እንደ ቅርንጫፍ ወደ ውጭ ይጣላል ይላል። እንደትኛው ቅርንጫፍ? ቁጥር 2 ላይ እንደተጠቀሰው ቅርንጫፍ በክርስቶስ አምኖ ወደ ውጭ እንደተጣለው ቅርንጫፍ በክርስቶስ የማያምነውም ጭምር ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል። እነርሱንም ሰብስበው ወደ ውጭ ይጥሏቸዋል፣ ይደርቃሉም። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋልም ይላል ጌታችን ኢየሱስ ክርስቶስ። ስለዚህ ሰዎች በክርስቶስ ኢየሱስ አምነው በማመን እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆነው ይጣበቃሉ። ካመኑ በኋላ መልካም ፍሬን በማፍራት መኖር አለባቸው። ሰዎች በክርስቶስ አምነው መልካም ፍሬን የማያፈሩ ከሆነ ግን ይወገዳሉ። ባጭሩ በንስሐ ሕይወት ካልተመላለሱ
ኦኬ የእምነታችን ጀማሪና ፈጻሚ የሆነ ወደ ጌታችን ወደ ኢየሱስ ክርስቶስ ቀርበው በንስሐ ሕይወት ካልተመላለሱ ራሳቸው ለካህን ካላሳዩ ኦፍኮርስ ይወገዳሉ። ቅዱስ ያዕቆብ በመልእክቱ አሁነታችን ስታነብ ሰምታችኋል። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ አለ። ወንድሞች ሆይ እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ምን ይጠቅመዋል አለ። ኦኬ እምነት አለኝ የሚል ሰው ቢኖር በክርስቶስ አምኛለሁ ቢል ያ ሰው እናስ ነገር ግን ስራ ከሌለው መልካም ፍሬ የማያፈራ ከሆነ መልካም ስራን የማይሰራ ከሆነ ግን እምነቱ ብቻው ምን ይጠቅመዋል? ማመኑ ብቻውን ከመወገድ ያድነዋል አለ። አያድነው። ለምን? ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በክርስቶስ አምኖ አንድ ሰው መልካም ፍሬ የማያፈራ ከሆነ ይወገዳል እያላችሁ ጻፉላችሁም ኮሜንት ሴክሽን ላይ። ቁጥር 20 ዮሐንስ የያዕቆብ መልእክት ምዕራፍ 2 ቁጥር 20 እዚህም ያለሽ እህቴ ሌሎቻችሁም ጥቅሱን ይዛችሁ መጽሐፍ ቅዱሳችሁን ገልጣችሁ ተመልከቱት። ቅዱስ ያዕቆብ ባጭሩ ያስቀምጧል። እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ከስራ የተለየ እምነት በራሱ ምን ያለ ነው? የሞተ ነው። ሰዎች በበጎ ስራ በመጽናት የዘላለም ሕይወትን ያገኛሉ። ይህንን እኛ ከልባችን አፍልቀን ተናገርነው? በፍጹም። ይልቁኑ የክርስቶስ ኢየሱስ ሐዋርያ የሆነው ቅዱስ ጳውሎስ እንዲህ አለ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ። ሰላም እስኪ ክፈቺና አንብቢልን። አንቺ ስራ እንዳትፈቺ እስኪ እድል እንስጥሽ። ቶሎ በይ። ሮሜ ምዕራፍ 2 ቁጥር 7 አንብቢልን። ችግር የለውም 5 ደቂቃ ምን ጠብቅሻለን? ሮሜ ምዕራፍ 2 ቁጥር 7 ይሄ ስራ ምንም አያስፈልግም ምናምን ሰዎች በስራ የዘላለም ሕይወት ያገኙ ምናምን ሰዎች በክርስቶስ ሳያምኑ ስራን ሰርቶ የዘላለም ሕይወት ያገኛሉ የሚል አስሮ ቤተክርስቲያን የላትም። ነገር ግን ሰዎች በክርስቶስ አምነው መልካም ስራን መስራት ክርስቲያን ግዴታቸው ነው። መልካም ስራን የማይሰሩ ከሆነ መልካም ፍሬን የማያፈሩ ከሆነ ጌታችን ኢየሱስ እንዳለው ይወገዳል። በቃ ባጭሩ ምንም አስተያየት የለውም። ይወገዳል። እሺ ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬ የሚያፈሩስ ከሆነ የጌታችን የኢየሱስ ክርስቶስ አባት አብዝተው እንዲያፈሩ ያጠራቸዋል። ኦኬ በበጎ ስራ ደግሞ ሰዎች ጸንተው የዘላለም ሕይወትን ያገኛሉ። በክርስቶስ አምነው ሰዎች በክርስቶስ አምነው በበጎ ስራ በመጽናታቸው የዘላለም ሕይወትን ያገኛሉ። ኦፍ ኮርስ የጌታችን የኢየሱስ ክርስቶስ ሐዋርያ ምን ይላል? እስቲ አውጪልን ሮሜ ምዕራፍ 2 መጽሐፍ ቅዱስ እናነባለን። ቶሎ የለ እንዴ? ምንድን ነው ይሄን ያክል ደቂቃ ጥቅስ ለማውጣት? ጥርታ ስራ ላይ ሆኜ ነው። ሮሜ ስንት? አይዞሽ ሰላም አይዞሽ። ግን በነገራችን ላይ ያስገባኸኝ አንተ ልታወራ እንጂ ዝም ብዬ እንደ ሮቦት እየሰማሁ ነው። ሮሜ ስንት? ጥቅሱን አውጪውና አንብቢው። ፈለገ ሮሜ ስንት? አልሰማሁም። ሮሜ ምዕራፍ 2 ቁጥር ስንት? 7 እሺ በኢየሱስ ስም አነባዋለሁ። በበጎ ስራ መጽናት ምስጋናና ክብርን የማይጠፋ ሕይወትን ለሚሰጥ ለዘላለም ሕይወት ይሰጣቸዋል። የምታነቢው መጽሐፍ ቅዱስ አይደለም፣ አዲስ መደበኛ ትርጉም ነው እያነበብሽ ያለሽው። አይደለም ነው መጽሐፍ ቅዱስ እንደዚህ አይልም። በመጽሐፍ ቅዱስ ማህበር የታተመውን መጽሐፍ ቅዱስ አንብቢልን። እያነበብሽ ያለሽው አዲስ መደበኛ ትርጉም ነው። ባይዘው አዲስ መደበኛ ትርጉም ፕሮቴስታንቶች ወንድሞቻችን በሁላችሁም እጅ እየገባ ነው እና ይሄ መጽሐፍ ቅዱስ አይደለም። ፕሊዝ ተጠንቀቁ። ሀሳቦች አሉ። ይኸው እነዚህን አይነት መጽሐፎች በጣም ከባድ የክደት እንትኖች ያሏቸው በውስጣቸውና ፕሊዝ አታነቡ። መጽሐፍ ቅዱስን ነው ክፈችና በቢልኝ አልኩሽ። ካልሆነ ካሜራሽን ለማስከፈት እገደዳለሁ ማለት ነው። ካሜራሽን ከፍተሽ ታሳየኛለሽ። መጽሐፉ አዲስ መደበኛ ትርጉም እንደሆነ እርግጠኛ ስለሆንኩ ማለት ነው። እንዲህ የሆነ ብዬ አውቀዋለሁ ነገር በስልክ ነው ያነበብኩልህ ወይም መጽሐፍ ቅዱስን ገለጫ በስልክም አለ አዲስ መደበኛ። እኔ የፈለኩት መጽሐፍ ቅዱስ እኔ የፈለኩት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አመብልኝ በመጽሐፍ ቅዱስ ማህበር የታተመውን መጽሐፍ ቅዱስ። እሺ ሮሜ 2 ቁጥር 3 7
ቁጥር 7 በኢየሱስ አነቧለሁ። በይሆነው ከ5 ጀምሬ አንብበው። አረ ከፈለሽ ከአንድ ጀምሮ አንብበው። እንደ ጥንካሬያችሁና ንስሐ እሺ፣ ከ5 ጀምሬ አንባለሁ። ነገር ግን እንደ ጥንካሬያችሁ ንስሐ እንደ መግባታችሁ ልብህን እግዚአብሔር ቅን ፍርድ ለሚገለጥበት በቁጣ ቀን ቁጣን በራሱ ላይ ታከማቻለህ። እርሱ በእናንተ እንደ ስራው ያስረክበዋል። በጎ ስራ መጽናትን፣ ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ የዘላለም ህይወት ይሰጣቸዋል። ይሄ ነው ይላል። እሺ እስኪ ቁጥር 7 እንድገሚልን ጎበዝ ልጅ ሰላም። እነዚህ ጥቅሶች ያዣቸው። እሺ ከሚያስተምሩሽ መምህራኖች ጋር ቁጭ ብለሽ ታወሪባቸዋለሽ። ሮሜ ምዕራፍ 2 በነገራችን ላይ ከዛሬ ውጭ ይህን መጽሐፍ ቅዱስ ጥቅስ አንብበሽው አታውቂም። ምዕራፍ 2 ቁጥር 7 ደግመሽ አንብቢልኝ። አድምጡላችሁ። እያወራሽ ነው ሰላም? እኔ መጽሐፍ ቅዱስን አነባቸዋለሁኝ። እሺ የማሰምርባቸው ያነበብኩት ነው። የመጽሐፍ ቅዱስ አነባለሁ። ታስተምሪያለሽ እንዴ? የማሰምርባቸውን ያልሽው? የምማርባቸው ነው ያልኩት። ኦኬ ነው ማስመር እኮ ማንበብ። ስለዚህ መጽሐፍ ቅዱስን አነባለሁ። አሁን እኔ ነገርኩሽ የመጽሐፍ ቅዱስ ጥቅስ ሌላ ራሱ አይደለም የተሰመረበት በነገራችን ላይ እና አሁን ያሳየሽን እንዳሰመርሽ ነው እና ማስመር ይስናት ማንበብ የመጽሐፍ ቅዱስ ክፍሉን አሁን የሰጠሽው ከዚህ በፊት አንብበሽ አታውቂም ስላልከኝ ነው። ቆይ አድምጪኝ። አንቺ አይደለሽም አንቺን የሚያስተምረው ማገልገይ ከዚህ በፊት አንብቦት አያውቅ። አሁን ጥቅሱን አንብቢልን ግን እሺ አንብበሽ ታውቂያለሽ። በቃ አሁን እንዳትጨቃጨቂ ጭቅጭቅ ስለማልችል ሮሜ ምዕራፍ 2 ቁጥር 7 ደግመሽ አንብቢልን። ማይክሽን ክፈቺና ሰላም ማይክሽን ክፈቺው። በበጎ ስራ መጽናትን፣ ምስጋናን፣ ክብርን፣ ለማይጠፋ ህይወትን ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል። በጣም ጥሩ። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ምንን ይሰጣቸዋል? ሰላም ምንን ይሰጣቸዋል? አርማይክሽን ይሰጣቸዋል። ጎበዝ ልጅ የዘላለም ህይወትን ይሰጣቸዋል። ቴንክ ዩ። በቃ የዘላለም ህይወት ይሰጣቸዋል። ፕሮቴስታንት እህቶች ወንድሞች፣ እዚህ ውስጥ ያላችሁ እህቶች ወንድሞቼ በክርስቶስ ፍቅር ምን ለምናችሁ እባካችሁን በየአዳራሹ የምትማሩትን ሰው ሰራሽ ትምህርት ዝም ብላችሁ አሜን ብላችሁ ወደ ቤት አትሂዱ ፕሊዝ። አንዳንድ ጊዜ መጽሐፍ ቅዱስን በደንብ በስፋትና በመላት ብትረዱት መልካም ነው። አሁን እታችን ሰላም አጀማመሯና አሁን የደረሰችበትን እንግዲህ አፈጻጸሙን ተመልከቱ። ገና ስትጀምር አይኖ መልካም ስራ ምናምን የሚባል ነገር የለም ያዙ ልቀቁኝ ብላ ነበረ። ነገር ግን ስለ መልካም ስራ በደንብ መጽሐፍ ቅዱስ በስፋት እንደሚናገር አሳይተናታል። ኦኬ እንዲህ ስንል ግን ሰዎች በክርስቶስ ሳያምኑ መልካም ስራ ስለሰሩ ይድናሉ እያልን ነው ወይ? በፍጹም። ለምን እንዲህ አለን? ምክንያቱም ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን አንድ ሰው በክርስቶስ ሳያምን የፈለገ መልካም ነገርን ቢያደርግ የዘላለም ህይወትን ሊያገኝ አይችልም። የዘላለም ህይወትን ለማግኘት በመጀመሪያ ቀዳሚው ነገር ማመን ነው። ሰዎች ካመኑ በኋላ ግን በበጎ ስራ ሊጸኑ ይገባል። እምነት ብቻ ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ። እምነት ብቻ የሚል ትምህርት በአጠቃላይ የፈረሰ ነው። ስለዚህ እነዚህን ጥቅሶች በአጠቃላይ ምን ታደርጊያለሽ? ሰላም አሜን ብለሽ ተቀበያቸው ሂጅ ያለልሽም በአንድ ቀን ሰው ምን ታደርጊያለሽ? ልክ እንደኛ ሆነሽ መጽሐፍ ቅዱስሽን ገልጠሽ ለሚያስተምሩሽ መምህራን ልክ እንደኛ ሆነሽ ጠያቂ ሆነሽ እነዚህን ጥቅሶች እያነሳሽ ከእነሱ ጋር እንድታወሪ እንፈልጋለን። እሺ ያው በደንብ መረዳት እኔ ከሆነ ያልከውን በሙሉ አምናለሁ። እኔ ከሆነ ከተናገርከው ውስጥ የማላምነው ነገር እኮ በቃ ካመንሽ ጥሩ ነው፣ ደስ ይለናል። እኛ ግን ያልንሽ አሁን አላመንሽም አይደለም ሰላምዬ፣ ካመንሽ ደስ ይለናል። እኛም የምንፈልገው እንዲህ አይነቱን መጽሐፍ ቅዱስ ትምህርት እያንዳንዱ ፕሮቴስታንት ከሰው ሰራሽ ትምህርት ወጥቶ አምኖ እንዲቀበል ነው። ካመንሹ ደስ ይለናል። ነገር ግን ይህንን ትምህርት የማይቀበሉ ሰዎች ደግሞ ስላሉ ቀረብ ብለሽ አገልጋዮችሽ ጋር የሚያስተምሩሽ መምህራኖችን ልክ እንደኛ ሆነሽ ጠይቂ። እሺ ያንን እንፈልጋለን ሰላም። እሺ እኔ ያስተማሩኝ ማለት ነው። እኔ ያስተማሩኝ እሺ አንድ ደቂቃ ዝም ብዬ ሰማሁ ነው። እኔ ያስተማሩኝ ሰው በኢየሱስ ክርስቶስ በመስቀል ላይ በሰራው ስራ መሞቱን መነሳቱን ካመነ በኋላ በህይወቱ በመልካም ስራ መገለጥ ግድ ነው። ምክንያቱም የዳን ነው ከክርስቶስ ኢየሱስ ከመልካሙ
በፊት ሙታን የነበርነው ህይወት አግኝተና ከመልካም ነገር ነው ክርስቶስ መልካም እዚህ ከምንፈጅ ለምን ጠይቀሽ በቃ ጠይቀሽ ነይና እናወራለን። አሁን ወደፊት ሙቭ እናደርግ፣ ሌሎች ሀሳቦችን እያነሳን እናወራለን። በምታምኙ ሀሳብ ላይ ቆይ ልንገርሽ አድምጪኝ። በቃ አምናለሁ ባልሽበት ሀሳብ ላይ እኮ ብዙ ማገዱ መፍጀት አይጠበቅብንም። በቃ አምናለሁ ስላልሽን እኛ በጣም ደስ ብሎናል። እኛም የምንፈልገው ኦርቶዶክስ ቅዱስ ቤተክርስቲያን የምታስበውን መጽሐፍ ቅዱስ የሆነውን የነገረ ድነት ትምህርት ሰዎች ሁሉ እንዲያምኑልን ነው። ግን ቅድም እንዳልኩሽ ሰላም አንቺ ለማወቅ ጥያቄ ልጠይቅ እዚሁ ላይ እባክሽን አድምጪኝ እስክጨርስ። ሰላም በጣም አስቸጋሪ ባህሪ ነው ያለሽ። እንዲህ አይነቱን ሀሳብ ልክ እንደኛ ሆነሽ እንደኛ ጠያቂ ሆነሽ አንቺን ከሚያስተምሩ መምህራኖች ጋር አውርተሽበት ሌላም ቀን እንድትመጪ እንፈልጋለን። በቃ አሁን ያልሽ ያንን ነው። አሁን እስካሁን ስንጨርስ ምን ብለን ጨረስን? እስካሁን የተነሳውን ሀሳብ በአጠቃላይ አምናለሁ ብለሽ አሜን። በቃ እኛም ጥያቄ ሆነብኝ ልጠይቅ ከተናገርከው ነገር። ሰላም ምን ሆነሽ ነው የምትቸኩዩ? ወደፊት ሙቭ እናደርግ እያልኩሽ እኮ ነው። ስለዚህ የምትፈልጊውን ሀሳብ ማንሳት ትችያለሽ። ግን አሁን ሳውራ ለምንድን ነው ጣልቃ የምትገቢው? ቀጥይ ጥያቄሽን። ምንም አሁን ብነግርሽም ስለማታደምጪ ወደፊት ሙቭ እናደርግ። አድምጡላችሁም። እሺ አሁን ከተናገርከው ሙሉ እኔ ሰው አምኖ በመልካም ስራ መገለጽ አለበት ብዬ አምናለሁ። በቃ ይሄ እኔ እምነት ነው። ግን ያ መልካም ስራው ያድነዋል ወይ? ከእምነቱ ውጭ ነው ወይ? ያ ስላመነ ነው የሚሰራው ወይንስ ለመዳን ነው የሚሰራው ብለህ ነው አንተ የምታምነው? መጽሐፍ ቅዱስ ስናነብ በደንብ አላነበብሽም ማለት ነው። ሰላም መጽሐፍ ቅዱስን ስናነብ በግልጥ የቤተክርስቲያናችን አስተምሮ እየነገርንሽ ነበረ። አሁን ኢቭን እንኳን መጨረሻ ላይ እየተናገርኩ ነበረ። ግን አንቺ በተፈጥሮሽ ጣልቃ መግባት ስለምትወጂ ጣልቃ እየገባሽ አላደመጥሽም። ስንናገር ምን ብለናል? መልካም ስራን ሰዎች ሳያምኑ ስለሰሩ ይድናሉ ወይ? እኛ እንደዛ ብለናል? በፍጹም አላልንም። እንደዛም ሊሆን አይችልም። ቁጥር 6 እኮ አንስቼ እየነገርኩሽ ነበር። መጨረሻ ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን እንደ ቅርንጫፉ ወደ ውጭ ይጣላል ያለው ለዛም ነው። ሰዎች ለምሳሌ በክርስቶስ ያላመኑ ሰዎች ሆነው ሲል ነው በምድራችን ላይ በክርስቶስ የማያምኑ ሰዎች ሆነው ግን መልካም የሆነ ነገርን የሚያደርጉ ሰዎች ይኖራሉ። በቃ መልካም የሆነውን ነገር በመጽሐፍ ላይ የተጠቀሰውን ነገር ሁሉ የሚያከናውኑ ሰዎች ሊኖሩ ይችላሉ። ነገር ግን በክርስቶስ ሳያምኑ ያደረጉት ነገር በአጠቃላይ የዘላለም ሕይወትን ያሰጣቸው። የክርስትና ሕይወት የሚጀምረው በመዳን ነው። ለመዳን ደግሞ ሰዎችም ገና አንድ እርምጃ ሲራመዱ የሚያደርጉት ነገር ምንድነው? በክርስቶስ ኢየሱስ ማመን ነው። ይህንን የመዳንን ሕይወት ሲጀምሩ ምንም አይነት ስራ መስራት አይጠበቅባቸውም። ምንም አይነት ስራ የሚጠበቅብን በክርስቶስ ኢየሱስ ማመን ብቻ ነው። ሰላም በደንብ አድርገሽ አድምጪኝ እሺ። በቃ ከኛ የሚጠበቅብን በክርስቶስ ኢየሱስ ማመን ብቻ ነው። ሰዎች በክርስቶስ ካመኑ በኋላስ ግን ሰዎች በክርስቶስ ካመኑ በኋላ በበጎ ስራ በመጽናት መኖር አለባቸው። መልካም ስራን መስራት አለባቸው። መልካም ፍሬን ማፍራት አለባቸው። ይሄ ስራ በፍጹም በዚህ ወጥቶ በዚህ ገብቶ እንዲህ ስራ ገና ሲባል በቃ ራሱን የሚያዞረው አረፋ የሚደፍቀው አንድ ግለሰብ ካለ ልንተባበረው አንችልም። የኦርቶዶክስ ቅዱስ ቤተክርስቲያን አስተምሮ እንዲህ ንጥት ያለ ነው። ሰዎች በክርስቶስ ማመን አለባቸው። ማመን ቀዳሚ ነገር ነው። ኦኬ ማመን ቀዳሚው ነገር ነው። ምንም ድርድር የማይቀርብለት ማመን ቀዳሚው ነገር ነው። የክርስትና ሕይወት የሚጀምረው በክርስቶስ ኢየሱስ በማመን ነው። ለምን እንደዚህ ያለን? ምክንያቱም እዚሁ ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ ብሏል ጌታችን ኢየሱስ ክርስቶስ። ስለዚህ ሰዎች በማመን እውነተኛ ከሆነ ከወይን ግንድ ጋር ቅርንጫፍ ይሆናሉ፣ ይጣበቃሉ። ካመኑ በኋላስ በእኔ ያለውን ብሎ ይጠራቸዋል። ይሲ ቁጥር 2 ላይ በእኔ ያለውን ምን ማለት ነው? በእርሱ ያመኑትን። በእርሱ የማያምኑትንስ ምን ብሎ ጠራቸው? በእኔ የማይኖር ብሎ ጠራ። ቁጥር 6ን ስትመለከቱ በእኔ የማይኖር ቢሆን ይላል ጌታ ኢየሱስ። በእርሱ ያመኑትን ደግሞ በእኔ ያለውን ብሎ ተናገረ። ቁጥር 2 ላይ በእኔ ያለውን አለና ሁለት አይነት አካላቶችን አነሳ። አንደኛው መልካም ፍሬ የሚያፈራ፣ ሁለተኛው ደግሞ መልካም ፍሬ የማያፈራ ነው። ስለዚህ ሰዎች በክርስቶስ አምነው መልካም ፍሬ የሚያፈሩ ከሆነ ገበሬ ተብሎ የተጠራው የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝቶ እንዲያፈራ ያጠራዋል። በክርስቶስ አምኖ መልካም ፍሬ የማያፈራ አለ ወይ? ኦፍኮርስ አለ። እኛ አይደለንም ያልነው፣ ጌታችን ኢየሱስ ነው። ቁጥር 2 ላይ በእኔ ያለውን መልካም ፍሬ የማያፈራውን ያስወግደዋል አለ። ስለዚህ አንድ ሰው በክርስቶስ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ ያለው እኮ ለዛ ነው። እምነት አለኝ የሚል ሰው ቢኖር ስራ ግን ከሌለው እምነቱ ብቻው ምን ይጠቅሟል ያለው ለዛ ነው።
ምን ይጠቅመዋል እምነቱ ብቻውን? እምነቱ ብቻውን ሊያድነው ይችላልን አለ? በፍጹም። እምነት ቀዳሚ ነገር ነው እንዳትረሱ። ነገር ግን እምነት አለኝ ብሎ መልካም ስራን የማይሰራ ከሆነ መልካም ፍሬን የማያፈራ ከሆነ እምነቱ ብቻው ምን ይጠቅመዋል? ቅድም እንዳነሳ ነው አንድ ሰው በክርስቶስ አምኖ ግብረ ሰዶማዊ ቢሆን የዘላለም ሕይወትን ያገኛል? በፍጹም አያገኝም። በአሁን ሰዓት ግን ያሉ አንዳንድ የፕሮቴስታንት ቤተ እምነቶች የአሜሪካ ሉተራን ቸርች፣ የኖርዌይ ሉተራን ቸርች፣ የስዊዲሽ ሉተራን ቸርች፣ የዩናይትድ ሜቶዲስት ቸርቾች፣ እነዚህ በአጠቃላይ ሰዎች በክርስቶስ አምነው ማመናቸው ብቻ በቂ ነው ወይ ምንም አይነት ወንጀለኛ ቢሆኑ በቃ ምንም ግብረ ሰዶሜም ቢሆኑ የዘላለም ሕይወትን ያገኛሉ የሚል አስተምሮ አላቸው። ያንን ገብታችሁ ማየት ትችላላችሁ። ቅድም ማሳየቻችኋለሁ። የእኛ ኦርቶዶክስ የተቀደሰ ቤተክርስቲያን አስተምሯችን ግን እንዲህ ጥረት ያለ ነው። ቅዱስ ጳውሎስም ለዛ ነው በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ያለው ለዛ ነው። በበጎ ስራ በመጽናት ያለው በክርስቶስ ስላላመኑ ሰዎች አይደለም፣ በክርስቶስ ስላመኑ ሰዎች ነው። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ ከማን ከአምላካቸው ከክርስቶስ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል። ለዛም ነው መጨረሻ ላይ ቅዱስ ያዕቆብ ምዕራፍ 2 ከቁጥር 20 ላይ በቃ ድምድም ያደረገው ለዚህ ነው። እምነት ከሥራ ተለይቶ ምን ያለ ነው? የሞተ ነው ያለው ለዚህ ነው። ስለዚህ ሰዎች በክርስቶስ ኢየሱስ ማመን አለባቸው። የክርስትና ሕይወት የሚጀምረው በመዳን ነው። ለመዳን ደግሞ ምንም አይነት ስራ መስራት አይጠበቅባቸውም። ከነሱ የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። በክርስቶስ ኢየሱስ ካመኑ በኋላ ግን በበጎ ስራ ሊጸኑ ይገባል። በክርስቶስ ኢየሱስ ካመኑ በኋላ መልካም ፍሬን ሊያፈሩ ይገባል። በክርስቶስ ኢየሱስ ካመኑ በኋላ መልካም ፍሬን የማያፈሩ ከሆነ ይወገዳሉ። እሺ ወደፊት ሙቭ እናድርጋ እውነታችን። እሺ በቃ አሁን የቤት ስራ ሰጥተናታል። ሁላችሁም እንዳትረሱ። እህታችን ሰላም ሌላ ጊዜ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ በየትኛውም ታይም በዚህ ሀሳብ ዙሪያ በቃ አሁን የእኛን አስተምሮ ሰምተዋለች። ይህንን አስተምሮ እቀበለዋለሁ አምንበታለሁ ብላለች። በዛ ተስማምተናል። ሰው የምንፈልገው ግን አንድ ነገር አለ። ምንድን ነው? ልክ እንደኛ ጠያቂ ሆነሽ ከሚያስተምሩሽ የፕሮቴስታንት መምህራኖች ጋር በዚህ ሀሳብ ዙሪያ ታወሪበታለሽ። ሰላም